እሺ ወዳጆቼ እንዴት ናችሁ? የሁለተኛ ቆሮንቶስ መልእክት ጥናታችንን እንቀጥላለን። ትላንትም ድቀ ጊዜ ነበረን። ቲጂን ያደመጥኩኝ ነበር። ያው እኔ ማታ ማታ ብዙ ጊዜ እከታተላለሁ። ምናልባት ፊት ላይ ላውጣ እችላለሁ እና ያው ስለምገለገል በዚህ እግዚአብሔርን በጣም ነው የማመሰግነው። በጣም እየታጠቀ ያለ ትውልድ እንዳለ በዚህ ይሰማኛል። ቃሉን የሚወድ ፊቱን የሚፈልግ ደግሞም ሕያውና የሚሰራ በሆነው በእግዚአብሔር ቃል ሕይወቱን ለማነጽ በእግዚአብሔር ፊት የተሰበሰበ ትውልድ በዚህ ስላለ በጣም ደስ ይለኛል። ለአገልጋይም በተለይ ለአስተማሪዎች ትልቅ ተስፋ ነው። መጽሐፍ ቅዱስን የሚያጠና የሚያሰላስል ወደ ሕይወቱ የሚያመጣ ትውልድ፣ ፈቃደኛ የሆነ ትውልድ እስከዛሬ የነበረበትን ትክክለኛ ያልሆነ መንገድ ወይም በማወቅም ባለማወቅም ያን መንገድ ለመልቀቅ የፈቀደ ትውልድ በዚህ ስላለ እግዚአብሔርን አመሰግናለሁ። ቀጥታ ሰዓቴ ከመጠቀም አንጻር ወደ ተመደበው የጥናታችን ክፍል እንሄዳለን። እንግዲህ ሁለተኛ ቆሮንቶስ ምዕራፍ 10 ሐዋርያው ጳውሎስ ሐዋርያዊ ስልጣኑን ስለመከላከሉ፣ ሐዋርያዊ ስልጣኑ ከጌታ ዘንድ ስለመሆኑ እንዲሁም እግዚአብሔር ባስቀመጠው ወይም በወሰነው እውነትና መለኪያ ካልሆነ በቀር በምንም ነገር መመካት ተገቢ እንዳልሆነ የሚናገር ምዕራፍ ሆኖ እናገኘዋለን። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 6 ያለው ሐዋርያው ጳውሎስ ሐዋርያዊ ስልጣኑን መከላከሉን ወይም ዲፌንድ ማድረጉን የምናገኝበት የመጽሐፍ ቅዱስ ክፍል ነው። እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለው ይላል። ፊት ለፊት ሳለው የሚለውን አስመራችሁ እንድትይዙ ፈልጋለሁ። ትሑት የሆንኩ ከእናንተ ብርቅ ግን የምደፍራችሁ በክርስቶስ የዋህነትና ገርነት እመክራችኋለሁ እያለ ይናገራል። በክርስቶስ የዋህነት እና ገርነት ይላል። ሚክነስ ኤንድ ጀንትልነስ ኦፍ ክራይስት ነው የሚለው ኤንአይቪ። በክርስቶስ ኢየሱስ የዋህነትና ገርነት እመክራችኋለሁ በማለት ይናገራል። ይሄ በአንደኛ ቆሮንቶስ ላይ ስላጠናን አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 1 እስከ 3 ካለው ሀሳብ ጋር በጣም ተያያዥ ሆኖ እናገኘዋለን። እንደዛ ይላል። እኔም ራሴ ወንድሞቼ እኔም ወንድሞቼ ወደ እናንተ ስመጣ ወይም ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርኩ አልመጣሁም፣ በመካከላችሁ ሳለሁ ይላል። እዚህ ጋር ፊት ለፊት ሳለሁ ከሚለው ጋር ተያያዥ ነው። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበረና እኔም 1 በድካም 2 በፍርሃት 3 በብዙ መንቀጥቀጥ በእናንተ ዘንድ ነበርኩ። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ እንጂ በሚያባብል በጥበብ ቃል አልነበረም በማለት እንደተናገረ አጥንተናል ማለት ነው። ስለዚህ እንግዲህ ጳውሎስ የቆሮንቶስ የግሪክ ከተማ ናት። የግሪክ ደግሞ እንደምታውቁት በጥበብ በጣም የሚመኩ ነው እና ጳውሎስ ተናጋሪ ሰው ነው። የግሪክን ቋንቋ በጣም ጠንቅቆ የሚያውቅ ሰው ነው። በጽሁፍም በቃልም የበረታ ሰው እንደሆነ እናውቃለን። ግን እንደ ሌሎች ፈላስፎች እንዳይቆጥሩት የክርስትና እምነታቸው በቃል ጥበብ ላይ የተመሰረተ እንዳይሆን ንግግሩ ሁሉ ኃይልንና መንፈስን በመግለጥ እንጂ በሰው ጥበብ ቃል እንዳይሆን ጥንቃቄ አድርጎ ነበር። ስለዚህ በመካከላቸው ሲኖር በዚህ በሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 6 እየገለጸ ያለው በክርስቶስ ገርነትና የዋህነት ነበርኩ ይላል። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 ጀምሮ ደግሞ ስናይ በድካም በፍርሃትና በብዙ መንቀጥቀጥ ነበርኩ ይላል። ተያያዥ ነው። ይህንን ያደረገው ለምንድን ነው ስንል በሁለት መንገድ ልንመለከተው እንችላለን። የመጀመሪያው ከእነርሱ አንጻር ሲሆን ሁለተኛው ከእርሱ አንጻር ነው። ከእርሱ ወይም ከጳውሎስ አንጻር ምንድን ነው ስንል ከተሰቀለው ከስቁሉ ኢየሱስ ውጪ ምንም ነገር እንዳይቆርጦ ስለነበር ነው። ምን ማለት ነው? ሰዎቹ ጠቢብ ሲያገኙ፣ ፈላስፋ ሲያገኙ፣ ተናጋሪ ሲያገኙ አፋቸውን ከፍተው ነው የሚቀሩት። ስለዚህ ጳውሎስ ላይ ትኩረታቸው እንዳይሆን እሱን በሚናገረው ንግግር በሚያስተምረው ትምህርት ተመስጠው በከንቱ ውዳሴ እንዳይጠልፉት ማለት ነው። እኔ ማየት የምፈልገው ኢየሱስ እንደተሰቀለ ብቻ ነው። በንግግሬ እናንተ ለእኔ ያላችሁን አድናቆት ሳይሆን ማየት የምፈልገው ለእኔ የተሰቀለውን ኢየሱስ ነው ማየት የምፈልገው ብሎ የእሱን ትኩረት አቅጣጫ ማስተካከል ከመፈለጉ አንጻር እንደሆነ ይናገራል። ይሄ ከእሱ አንጻር ነው። ከእነሱ አንጻር ምንድን ነው ስንል ደግሞ
ሁለት ነገሮችን እናገኛለን። አንደኛው አሁን እንዳነበብነው እምነታቸው በእግዚአብሔር ኃይል እንጂ በሰው የጥበብ ቃል እንዳይሆን። ሁለተኛው ደግሞ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ተገልጧል። ለትህትና ነው፣ እነሱን በማክበር በትህትና ነው። ያው ክርስትና እንግዲህ ኢየሱስን ማየት ነው አይደል? ኢየሱስ ሎሌ ሆኖ አገልጋይ ሆኖ ያገለገለው እምነት ነው እና እሱም በመካከላቸው እነሱን አተልቆን እሱን አሳንሶ ያገለግላል። እንግዲህ እናንተን ከፍ አድርጌ ራሴን በማዋረዴ ኃጢአት አድርጌ ይሆንን ብሎ ይጠይቃል። ሁለተኛ ቆሮንቶስ 17 ላይ ይመጣበታል። ስለዚህ ከእሱ አንጻርና ከእነሱ አንጻር በእነዚህ ምክንያቶች ጳውሎስ ሐዋርያዊ ስልጣኑን ቦልድሊ ከመግለጥ ይልቅ በጣም ዝቅ ባለ መንፈስ፣ በትህትና መንፈስ፣ በጣም ሚክነስ ባለው ሁኔታ በመካከላቸው እንደነበረ መጽሐፍ ቅዱስ ይነግረናል ማለት ነው። እነዚህን ማናበብ ስለምንችለው ማለት ነው። ነገር ግን ይህንን ጳውሎስ ይህን ያደረገበትን ወይም በመካከላቸው በዚህ በድካም በፍርሃት በብዙ መንቀጥቀጥ በገርነትና በየዋህነት የነበረበትን መንፈሳዊ ዓላማ በቆሮንቶስ ቤተክርስቲያን ውስጥ የነበሩት አንዳንድ የስህተት አስተማሪዎች ወይም በኋላ ላይ እንመጣበታለን የሐሰተኞች ሐዋርያትና ተንኮለኞች ሰራተኞች የተባሉ የአይሁድ መምህራን አልተረዱትም። ስለዚህ ጳውሎስን ስሙን ያጠፉት ነበር። ምን ብለው ነው ስሙን የሚያጠፉት? ይሄ ሰውዬ ሲቀርብ ነው የሚቅለሰለሰው፣ ሲርቅ ራሱን እንደ ደፋር ያደርጋል፣ ሁለት ልብ ነው። እንዲሁም ይሄ ትሑት የሚለውን አዲሱ መደበኛ ትርጉም ስታዩት አይናፋር ነው የሚለው። የግሪኩ ጽንሰ ሐሳብ አይናፋር ይላል። እንደ አይናፋር ሆኖ ነው በመካከላቸው የነበረው። ስለዚህ አንደኛ ሐዋርያ አይደለም፣ ሁለተኛ ቦልድ አይደለም፣ ሶስተኛ በመካከላችሁ እያለ ነው እንጂ ጳውሎስ ትሑት የሚሆነው ሲሄድ በመልእክቱ ደፋር መሆን ሁለት አይነት ማንነት ያለው ነው እያሉ የአገልግሎቱን ኢንቴንሽን በጣም ዲስቶርት ሲያደርጉት ወይም ሲበክሉት ስሙን ሲያጠፉት እንረዳለን ማለት ነው። ይህንን በደንብ ሪፊዩት የሚያደርግበትን ዲፌንድ የሚያደርግበትን መንገድ ቀጣይ ባሉት መልእክቶች የበለጠ እያብራራ ሲሄድ እንመለከታለን ማለት ነው። ነገር ግን ጳውሎስ ምላሽ ይሰጣል። ለምንድን ነው ጳውሎስ ምላሽ የሚሰጠው? በሁለት ምክንያት ነው ወገኖቼ። ጳውሎስ እንደ ዘመኑ አንዳንድ ሐዋርያንን እንደሚሉ እንደ ሀገራችን ሐዋርያት ለሐዋርያነቱ ለመጋደል አይደለም። ስለዚህ ጳውሎስ ሐዋርያነቱን ዲፌንድ ማድረግ የፈለገው በሁለት ምክንያት ነው ወገኖቼ። የመጀመሪያው ምክንያት ሐዋርያነቱን አልተቀበሉም ማለት መልእክቱን አልተቀበሉም ማለት ነው። ስለዚህ ጳውሎስ መልእክቱ ወይም ወንጌሌ የሚለውን መልእክት እንዲሰሙት ካስፈለገ ሐዋርያነቱ መከላከል አለበት። በሁለተኛ ደረጃ ደግሞ ለነዚህ አንዳንድ የአይሁድ የስተት አስተማሪዎች ምላሽ ካልሰጠ አንዳንድ ደካማ ክርስቲያኖች ሊሰናከሉ ይችላሉ። እነሱንም ከመጠበቅ አንጻር ጳውሎስ ምላሽ ሲሰጥ ትመለከታላችሁ ማለት ነው። ቁጥር 2 ላይ እንዲህ ይላል፣ በዓለማዊ ልማድ እንደምንመላለስ በሚቆጥሩን በአንዳንዶች ይላል። እነዚህ አንዳንዶች የተባሉት እንግዲህ የአይሁድ የስተት መምህራን ናቸው ብያቸዋለሁ። አምኜ ልደፍር አስባለሁ፣ በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናቸዋለሁ። የእጃችሁ ላይ አሁን ባነበባችሁት መጽሐፍ በ1944 መጽሐፍ ትንሽ ጠንካራ አማርኛ ይመስለኛል። አዲሱ መደበኛ ትርጉምን ስመለከት ምንድን ነው የሚለው? ወደ እናንተ በምመጣበት ጊዜ በዓለማዊ መንገድ እንደምኖር አድርገው በሚቆጥሩኝ ሰዎች ላይ በድፍረት ለመናገር ቆርጫለሁ። እናንተ ግን በዚህ አይነት ድፍረት እንድናገር እንዳታደርጉኝ እለምናቸዋለሁ የሚል ትርጉም ነው ያለው። ከዛ ቁጥር 3 ላይ ምን ይላቸዋል? በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር እውቀት ላይ ያለውንም ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። ይህ ልንበቀል የሚለውን አዲሱ መደበኛ ትርጉሙ ለመቅጣት በማለት ይናገራል። ለመቅጣት ተዘጋጅተናል እያለ ይናገራል። ምንድን ነው ጳውሎስ እዚህ ጋር እያለ ያለው? ጳውሎስ መንፈሳዊ ሐዋርያ ለመምሰል ጥረት ያደርጋል እንጂ ኑሮ ስርዓቱ ሁሉ የዓለማዊ ሰዎች ነው የሚል ክስ አቅርበዋል። ብዙ የመጽሐፍ ቅዱስ ማብራሪያዎችን ስታጠኑ ጳውሎስን እንደ ዓለማዊ የመፈረጅ ነገሮች ሁሉ አግኝቻለሁ። በጣም ነው የሚገርመው። ስለዚህ ጳውሎስ ምን ይላል? አንደኛ ሰው ነኝ ይላል። እንደ ሰው ልማድ ብንመላለስም ሲል በቃ እኔ
ልዩ ፍጡር አይደለሁም ሰው ነኝ ይላል። ሰውነቱን ይቀበላል። አንደኛ። ሁለተኛ እንደ ሰው ልማድ እንመላለሳለን እንጂ እንደ ሰው ልማድ አንዋጋም። ምን ማለት ነው? በዓለም ነን እንጂ ከዓለም አይደለንም ይላል። አያችሁ፣ እነዚህ የሐሰት መምህራን የሚያቀርቡበት ትችትና ክስ በስጋ ብቻ አይደለም ጳውሎስ እየተመለከተው ያለው። እነዚህን ክሶች ከስጋ ባለፈ መንፈሳዊ ጦርነት እንደሆነ፣ መንፈሳዊ ውጊያ እንደሆነ ጳውሎስ ተረድቷል። በመንፈስ ዓለም ማለት ነው። ስለዚህ የመጀመሪያው ሰው ነኝ ይላል። እውነት ነው፣ ልዩ ፍጡር አይደለሁም፣ እሱን ተቀብሏል። ሁለተኛ እንደ ሰው ልማድ ብመላለስም ግን እንደ ሰው ልማድ አልዋጋም። ይሄ ጌታ ከዓለም ሰጠኝ እንጂ ከዓለም አይደሉም እንዳለ በዮሐንስ 17:20 ጀምሮ ጸሎቱን ሲናገር ልክ ጳውሎስ በዓለም ነው እንጂ የምመላለሰው እንደ ዓለም ፍቃድ ግን አልዋጋም ካለ በኋላ በደንብ መንፈሳዊ ጦርነት ውስጥ እንደገባ ይናገራል። እረዳዋለሁ፣ ነገሩ መንፈሳዊ ነው፣ ጦርነት ነው እያለ ይናገራል። ሶስተኛ የጦር ዕቃዎቻችን መንፈሳዊ ናቸው ይላል። ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ናቸው ይላል። ወይም የጦር ዕቃዎቻችን መንፈሳዊ ናቸው፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቶች ናቸው እያለ ይናገራል። በዚህ ክፍል ላይ መንፈሳዊ የጦር ዕቃ ብሎ የዘረዘራቸው ምንም ነገሮች የሉም። ግን ኤፌሶን ምዕራፍ 6 ከቁጥር 11 እስከ 17 እና 1 ተሰሎንቄ 5:8 ስታነቡ መንፈሳዊ የጦር ዕቃ ብሎ የዘረዘራቸውን ታገኛላችሁ። ኤፌሶን ላይ ለምሳሌ በጣም የምወደው ክፍል ነው። የመዳን ራስ ቁር አይደል? የመዳን ራስ ቁር ይለዋል። አርሞር ኦፍ ሳልቬሽን የሚለው ማለት ነው። የጽድቅ ጥሩር ብሎ የሚናገረው ደግሞ አለ። ብሬስ ፕሌት ኦፍ የራይቸስነስ የሚለው። ከዛ ደግሞ የእምነት ጋሻ ሺልድ ኦፍ ፌዝ የሚል አለ። ከዛ በኋላ የመንፈስ ሰይፍ ደግሞ የሚለዋል አይደል? ሶርድ ኦፍ ዘ ስፒሪት። ከዛ ደግሞ የእውነት መታጠቂያ ግሪድል ኦፍ ትሩዝ የሚለው። ከዛ ደግሞ የወንጌል ጫማ ጎስፕል ሾ የሚለው። እነዚህ ነገሮች በደንብ ጠቅሷል ማለት ነው። እና ፑቶን የሚለው ልበሷቸው፣ የጦር ዕቃዎች ሁሉ ልበሷቸው ያለ ኤፌሶንን ይመክራል። መንፈሳዊ ጦርነቱ ደግሞ በጌታ በኃይሉ ችሎት የምንታጠቃቸውና የምንዋጋባቸው መሆኑን በደንብ አስተምሯል ማለት ነው። እና ልክ እንደ አንድ የጦር አዝማች ነው ጳውሎስ የሚናገረው። በዚሁ በቆሮንቶስ ላይም በጠቀሰው ክፍል ላይ ሚሊታሪ ሜታፎር ነው ዘይቤው የውትድርና ልክ አንድን ጦር ሰራዊት እንደሚያስታጥቅ አዝማች ሆኖ ነው ጳውሎስ ይህንን የሚናገረው ማለት ነው። ስለዚህ የጦር ዕቃዎችን መንፈሳዊ ናቸው፣ ምሽግን ለመስበር በእግዚአብሔር ፊት ደግሞ ብርቶች ናቸው እያለ ይናገራል ማለት ነው። አራተኛ የሰውን ሐሳብ ይላል። በእግዚአብሔር እውቀት ላይ ከፍ ያለውን ነገር እናፈርሳለን ማለት የሰው ሐሳብ የሚላቸው እነዚህ የሐሰት መምህራን የሚያነሱትን የሰው ሐሳብ፣ የስጋ ትችት፣ ዓለማዊ ሐሳብ ሁሉ ምን እንላለን? እናፈርሳለን ነው። አሁን እኔ ምን እያደረኩ ነው? ለእናንተ ዲፌንስ አደርግ፣ ሐዋርያነቴን ስጠብቅ፣ ወንጌልን ስመክት ምን እያደረኩ ነው? በእግዚአብሔር እውቀት ላይ የተነሳውን ከፍ ያለውን የሰውን ሐሳብ እያፈረስኩ ነው በማለት ይናገራል። ምሽግን ለመስበር ብርቱ በሆነው መንፈሳዊ ጦር ዕቃ በእግዚአብሔር እውቀት ላይ የተነሳውን የሰው ሐሳብ አፈርሳለሁ ይላል። ምሽግ የሚለው ስትሮንግ ሆልድ የሚለው አይምሯችን ነው። መጣበታለሁ። አይምሯችን ነው ስትሮንግ ሆልድ የተባለው። የሰው ሐሳብ የተባለው ነገር ለእግዚአብሔር ክብር የማይሆኑ በእግዚአብሔር እውቀት ላይ የሚነሳውን ከፍ የሚለውን ነገር ሁሉ እናፈርሳለን። እና አይምሯችን ምሽግ ነው። በነገራችን ላይ ወገኖቼ ይሄ ሐሳብ ምንለው በጳውሎስ መልእክት ውስጥ ምናልባት ከ40 ጊዜ በላይ እንደተጠቀሰ አንድ ቀን አስታውሳለሁ። እንደዛ እንዳጠን ነው። ከ40 ጊዜ በላይ ጳውሎስ ስለ ሐሳብ ያወራል። በፖሊዮን ቴዎሎጂ ወይም በጳውሎስ ስነ መለኮት ውስጥ ሐሳብ ትልቅ ስፍራ ነው ያለው። ሐሳብ ማለት የሆነ የተበተነ እውቀት ማለት አይደለም። ሐሳብ ማለት አይምሮ ውስጥ ያለ ጉልበት ማለት ነው። ሰው ከሚያስበውን በላይ ከሚያስበውን በታች መኖር አይችልም። መጽሐፈ ምሳሌ ምዕራፍ 23 ቁጥር 7 ላይ ሰው በልቡ እንዳለ እንዲሁ ነው ይላል። ስለዚህ የክርስትናው ዓለም ለሐሳብ ዓለም በጣም ትኩረት እንደሚሰጥ መረዳት እንችላለን። ብዙዎቻችን ስለምንበላው ስለምንጠጣው ነው እንጂ የምንጨነቀው ስለምናስበው ነገር አንጨነቅም፣ ወይም ስለምናስበው ነገር አናስብም። ግን አይምሯችን ውስጥ የሚገቡት መረጃዎች በሙሉ ህይወታችንን ቅርጽ መስጠት እንደሚችሉ ብዙ ጊዜ መረዳት መቻል አለብን። ታውቃላችሁ፣ አሁን ኢንፎርሜሽን የሚለው ቃል በራሱ እንኳን ኢን ማለት ውስጥ ነው፣ ፎርም ማለት ቅርጽ ነው፣ ኢሽን ፕሮሰስ ነው። ውስጣችን ገብቶ ቅርጽ የሚሰጥ
ቅርጽ የሚፈጥር አንድን ነገር በውስጣችን ላይ ተገንብቶ እንዲቀጥል የማድረግ አቅም ያለው ማለት ነው። ስለዚህ አይምሮ ውስጥ ያለ ጉልበት ነው እንጂ ሐሳብ ብቻ አይደለም። ስለዚህ ሐዋርያው ጳውሎስ ለሐሳብ ዓለማችን በጣም ጥንቃቄ እንደሚያደርግ ከተለያዩ መልእክቶች አሁን ጢሞቴዎስን አስብ አይደል ይለዋል። ማደግ በነገር ሁሉ እንዲገለጥ እናስብ አስብ ኢየሱስ ክርስቶስን አስብ ይላል። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ አልነበረምን? የሐሳብ ዓለማችሁ መስቀል ይዞት ክሮስለስ ለምን ሆናችሁ? ክሮስ ሼፕድ አልነበራችሁ? ምን ይላል አያችሁ? የሐሳብ ዓለማችን በቃሉና በመንፈስ ቅዱስ ቁጥጥር ስር እንዲሆን ይላል ሐዋርያው ጳውሎስ። ቆላስይስ 3:16 መንፈስ ይሙላባችሁ እንጂ የእግዚአብሔር ቃል በሙላት ይኖርባችሁ ሲል ቆላስይስ 3:16፣ ኤፌሶን 5:16-21 ደግሞ የእግዚአብሔር ቃልና መንፈስ ቅዱስ ይሙላባችሁ ይላል። ስለዚህ ጳውሎስ የተሞላነውን ነገር እንደምንኖር በመልእክቶቹ ብዙ ጊዜ ያስተጋባል። ስለዚህ በእግዚአብሔር እውቀት ላይ ከፍ ያለ የትኛውም ነገር ምን ማለት አለበት? መፍረስ አለበት ይላል። ይሄ የአዲስ ኪዳን ብቻ ሳይሆን በነገራችን ላይ የብሉይ ኪዳንም ትምህርት ነው ወገኖቼ። ብሉይ ኪዳን ላይ ምን የሚል ጽሑፍ እናገኛለን? በጣም የምወደው ቃል ማለት ነው። ሕዝቅኤል ላይ እንዲህ የሚል ቃል ታገኛላችሁ። ሕዝቅኤል ላይ እንዲህ የሚል ቃል ታገኛላችሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ኃጢአታችሁን ስላሰባችሁ መተላለፋችሁም ስለተገለጠ ኃጢአታችሁን በስራዎቹ ሁሉ ስለታየ በእጄ ትያዛላችሁ። በደንብ ስሙ። የሰራዊት ጌታ እግዚአብሔር ምን ይላል? አንደኛ ኃጢአታችሁን ስላሰባችሁ፣ ሁለተኛ መተላለፋችሁም ስለተገለጠ በምን በቃል፣ ሶስተኛ ኃጢአታችሁን በስራችሁ ሁሉ ስለታየ። ስለዚህ ሰው ያሰበውን ይናገራል፣ የተናገረውን ያደርጋል፣ የሚያደርገውን ደግሞ ልማድ ያደርጋል። ልማዱ ደግሞ ማንነቱ ይሆናል ማለት ነው። በአዲስ ኪዳንም ተመሳሳይ ነገር እናገኛለን። ያዕቆብ 1:14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል፣ ከዚህም በኋላ ይላል ምኞት ፀንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል ማለት ነው። ስለዚህ ለሞት ኃጢአት ለምኞት ምንድን ናት ካላችሁኝ አያት ናት ማለት ነው። አያትየዋ ምኞት ናት፣ እናትየዋ ኃጢአት ናት፣ ልጅየው ደግሞ ሞት ነው ማለት ነው። ተይዘው ነው በቃ የሚሰሩት። አያችሁ፣ ምኞትን ሁሉ ነገር በፅንስ ነው፣ ከፅንስ ነው የሚጀመረው። ፅንስ የተባለው ምንድን ነው? ሐሳብ ነው። ለዛ ነው አይምሯችንንና ሐሳባችንን በሙሉ በጸጋ መባረክ የፈለገው ጌታ። ጸጋውን በአይምሮና በጥበብ ሁሉ አደል አበዛልን፣ ወይም ደግሞ ጸጋውንም በአይምሮና በጥበብ ሁሉ አበዛልን የሚለው ኤፌሶን 1:11 ላይ ለዛ ነው። ጸጋው ራሱ የአይምሯችንን ዓለም አደል የአስተሳሰባችን ዓለም ሁሉ መዋጀት ይፈልጋል። በሮሜ ምዕራፍ 12 ከቁጥር 1-2 የምናገኘው አይምሮን ማደስ አደል ትራንስፎርሚንግ ባይ ዘ ሪኒንግ ኦፍ ዩር ማይንድ የሚለው በአይምሯችሁ መንፈስ ታደሱ የሚለው ከዚያ አንጻር ነው። ሰው በእግዚአብሔር እውቀት አይምሮን እያደሰ እግዚአብሔርን ወደ መምሰል እንዲያድግ የእግዚአብሔር ፈቃድ ስለሆነ ማለት ነው። እና ጳውሎስ የሰውን ሐሳብ ከእግዚአብሔር ሐሳብ ለይቶ የሚኖር ነው ይላል። አማኝ ማለት አያችሁ፣ ምሽግ ያፈርሳል፣ በእግዚአብሔር ቃል ያፈርሳል ማለት ነው። ከእግዚአብሔር ያልሆነውን ሐሳብ እያፈረስን በእግዚአብሔር በሆነው ሐሳብ እየታነጽን እንድንኖር ነው ሐዋርያው ጳውሎስ በመልእክቱ በግልጽ የሚያስቀምጥልን ማለት ነው። የሰው ሐሳብ በእግዚአብሔር ሐሳብ ላይ ሶስት ነገር ነው። ምንድን ነው ካላችሁ፣ የመጀመሪያው እንቅፋት ነው። የሰው ሐሳብ በእግዚአብሔር ሐሳብ ላይ ሲነሳ መፍረስ ያለበት አንደኛ የሰው ሐሳብ በእግዚአብሔር ሐሳብ ላይ እንቅፋት ስለሆነ ነው። ማቴዎስ 16:23 ላይ ስታነቡት እዚህ ይላቸዋል ጌታ ለጴጥሮስን፣ ያው ጴጥሮስን አይደለም በጴጥሮስ አንጻር የገጸሰው ጠላት የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል ብሎታል። የእግዚአብሔር ሐሳብ መስቀል ነው። ጴጥሮስ ደግሞ ምን ይላል? አትሙት። ዞር አድርጎ ኢየሱስን ገጸሰው፣ አይሁንብህ ይለዋል። ጴጥሮስ ራሱን የመሰለው ግን ይህንን በጴጥሮስ ይህን ሐሳብ ሲመራ የነበረው ሰይጣን ነበር። ከዛ ኢየሱስ ምን አለ? ሰይጣን ወደኋላ ሂድ፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል። አያችሁ፣ የሰው ሐሳብ በእግዚአብሔር ሐሳብ ላይ አንደኛ እንቅፋት ነው። ሁለተኛ አምልኮን ከንቱ የሚያደርግ ነገር ነው። ቀላል አይደለም። አምልኮን ከንቱ የሚያደርግ ነው። ማቴዎስ 15:9 ላይ ኢየሱስ እንዲህ አለ፣ ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከእኔ በጣም የራቀ ነው።
የሰው ስርዓት በሆነ ትምህርት እያስተማረ በከንቱ ያመልከኛል። ይኸውላችሁ የሰው ስርዓት በሆነ ትምህርት እያስተማረ በከንቱ ያመልከኛል። አላመለከኝም እንዳይል ያመልከኛል ብሏል። አምልኮኛል እንዳይል ደግሞ ከንቱ ነው ብሏል። አምልኮን ከንቱ የሚያደርግ ነው የሰው ሐሳብ ማቴዎስ 15:9 ላይ። ሶስተኛ ከእግዚአብሔር ይልቅ ለሰው እንድናደላ ወይም ኮምፕሮማይዝ እንድናደርግ የሚያደርግ ወጥመድ ነው ወይም ትራፕ ነው የሰው ሐሳብ። ልክ እንደ አሮን ማለት ነው። አሮንን አላያችሁ? አማልክት ስራልን ሲሉት ወርቅና ብር አምጠዋል። እግዚአብሔር የ430 ዓመት የባርነት ደሞዝ ግብፅ ፈርቷቸው ነበርና በመውጣታቸው ደስ አላት እስኪባል የዛው ሁሉ ዓመታትን ደሞዝ ወርቅና ብር አውጥቶ እስኪሰጧቸው ያደረገውን ነገር አውጥተው እምቦሳን የሰሩበት። አሮን እንደ ካህን መገጸስ ሲገባው የእነሱን ሐሳብ ለማስተናገድ ኮምፕሮማይዝ አደረገ በእግዚአብሔር እውነት ላይ። አያችሁ፣ በእግዚአብሔር እውነት ላይ ኮምፕሮማይዝ እንድናደርግ ያደርገናል የሰው ሐሳብ በእግዚአብሔር ሐሳብ ላይ። ገላትያ 1:10 ጳውሎስ ምን ይላል? እንግዲህ ሰውን ደስ ላሰኝ ወይስ እግዚአብሔርን ደስ ላሰኝ? ሰውን ደስ ማሰኝ ከሆነ የክርስቶስ ባሪያ ባልሆንኩ ማለት። በሰው ሐሳብ ይኸውላችሁ ክርስቶስን ማገልገል አንችልም። በክርስቶስ ሐሳብ ግን ሰውን ማገልገል እንችላለን። ለዛ ነው እንግዲህ ሰውን ደስ ላሰኝ ብል የክርስቶስን ባሪያ ባልሆንኩ አለ። ለዚህ የሰው ሐሳብ ከእግዚአብሔር ይልቅ ለሰው እንድናደላ ያደርገናል። አራተኛ ሰዎች እውነትን እንኳን እየተማሩ ፍጹምነትን እንዳያገኙ ወይም እንዳያርፉ ያደርጋቸዋል። ሁለተኛ ጢሞቴዎስ ምዕራፍ 3:6። ስለዚህ በእግዚአብሔር እውቀት ላይ የሚነሳ የሰው ሐሳብን በእነዚህ አራት ምክንያቶች ማፍረስ ይገባናል። ማፍረስ ማለት ምን ማለት ነው? መቃወም። በምንድን ነው የምንቃወመው? ቀጥሎ ያለው ሐሳብ ይናገራል። አምስተኛ በክርስቶስ ለመታዘዝ አይምሮን ሁሉ እንማርካለን ይላል። አያችሁ፣ የሰውን ሐሳብ በእግዚአብሔር ሐሳብ ላይ የሚነሳውን የሰው ሐሳብን የምናፈርስበት መንገድ ክርስቶስን በመታዘዝ አይምሯችንን ለእሱ እንዲማረክ በማድረግ ነው። አንድ ሰው ተማርክ ያለው ብሎ ስለዘመረ አይደለም ለክርስቶስ ተማረከ የሚባለው። ለክርስቶስ ተማረከ የሚባለው ሲታዘዝ ነው። ሲታዘዝ ነው አይደል እንጂ ጌታ አድኖኛል ብለን ስለዘለልን አዳራሽን ስላቀለጥን የሚሆን ነገር አይደለም። አዲስ ኪዳን መታዘዝ አለው። በእምነት ብቻ አይደለም። ገብቷችኋል? የምንኖረው በመታዘዝም ነው የምንኖረው። የእምነታችን ፍሬ በመታዘዝ መገለጥ አለበት ማለት ነው። በብሉይ ኪዳን መታዘዝን ሰው አይችልም ነበር። አንደኛ የሞተ ማንነትን ያለው፣ ሁለተኛ ደግሞ ሕጉን ሁሉ የመጠበቅ ግዴታ ነበረበት። በአዲስ ኪዳን ግን ትእዛዛትን እንድንፈጽም የሚያስችል የእግዚአብሔር ጸጋ ገብቷል። ስለዚህ በዛ ጸጋ መታዘዝ እንችላለን ማለት ነው። መጽሐፍ ቅዱስ ይህን ይናገራል። ለምሳሌ አንደኛ ጢሞቴዎስ 6:14 ጳውሎስ በመንፈስ ኅብረት እውነተኛ ልጁ ለሚሆን ለጢሞቴዎስ ምን ይለዋል? ጌታችን ኢየሱስ እስኪገለጥ ድረስ ያለ ድፍን ያለ ነቀፋ ሆነ ትእዛዙን ጠብቅ ይለዋል። እንደገና አንደኛ ዮሐንስ 3:24 ላይ ደግሞ መታችሁ ስትመለከቱ ዮሐንስ ምን ይላል? ትእዛዙን የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን ይላል። ስለዚህ ሐዋርያት በሙሉ በአንድ ትንፋሽ የሚነግሩን ነገር ምንድን ነው ስንል በአዲስ ኪዳን ጌታን የሚወድ ሰው ይታዘዛል። የሚታዘዝ ሰው ደግሞ ለክርስቶስ የተማረከ ነው ማለት ነው። ለክርስቶስ የተማረከ ነው። ስድስተኛ መታዘዛችሁ በተፈጸመች ጊዜ ስንታዘዝ ማለት ነው አለመታዘዙን ለመበቀል ወይም ለመቅጣት ተዘጋጅተናል ይላል ማለት ነው። እነዚህ ሐዋርያው ጳውሎስ የተናገራቸው ነገሮች በጣም መሰረታዊ ናቸው። አንደኛ ምን አልኳችሁ? ሰው ነኝ ብሏል። ሁለተኛ ሰውን ብሆን እንደ ሰው ልማድ እመላለሳለሁ እንጂ እንደ ሰው ልማድ አልዋጋም ብሏል። ሶስተኛ የጦር ዕቃዬ መንፈሳዊ ነው፣ ምሽግን ለማፍረስ በእግዚአብሔር ፊት ብርቱ ነው ብሏል። አራተኛ የሰውን ሐሳብ በእግዚአብሔር እውቀት ላይ ከፍ ያለውን ነገር አፈርሳለሁ ብሏል አይደል? አምስተኛ ደግሞ ስትመለከቱ ምን ይላል? በክርስቶስ ለመታዘዝ አይምሮውን ሁሉ ማረካለሁ ይላል። ስድስተኛ መታዘዜ በተፈጸመች ጊዜ አለመታዘዜን ሁሉ ለመበቀል ተዘጋጅቻለሁ ይላል ጳውሎስ ማለት ነው፣ ፐርሰናል ሳረገው። ስለዚህ እነዚህን ነገሮች ጳውሎስ በጣም በሚያምርና ውበት ባለው ሁኔታ አሁን በጠቀስነው ክፍል ላይ ግልጽ አድርጓል። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 7 እስከ 11 ወይም ከቁጥር 7 እስከ 11 ደግሞ ጳውሎስ ሐዋርያ ስልጣኑ ከጌታ መሆኑን ይገልጣል። ሐዋርያው ስልጣኑ
ከጌታ መሆኑን ይገልጣል። እንግዲህ ቁጥር 7 ላይ በፊታችሁ ያለውን ተመልከቱ የሚለው አማርኛው ብዙ አላረካኝም። ማለት አንዳንድ ጊዜ ትንሽ አማርኛዎቻችን ደከም ስለሚሉ ጥልቅ ጥናት ለማድረግ አቅም ያላችሁ ሰዎች ወደ ግሪኩም የግሪክ ደግሞ እውቀት የሌለን ሰዎች ከሆነን ደግሞ አዲሱ መደበኛ ትርጉምን ብታጠኑ እንሄዳለን። ወደ መረዳት ልንሄድ የምንችልባቸው ነገሮች አሉ። በፊታችሁ ያለውን ተመልክቱ፣ ማንም የክርስቶስ መሆኑን ተረድቶ ቢሆን ይህን እንደገና በራሱ ይቁጠረው፣ እርሱ የክርስቶስ እንደሆነ እኛ ደግሞ እንዲሁ ነን የሚለውን አዲሱ መደበኛ ትርጉም እንዲላል። እናንተ የምትመለከቱት ውጫዊውን ነገር ብቻ ነው። ይሄ ለግሪኩ ትርጉም ይቀርባል። እናንተ የምትመለከቱት ውጫዊውን ነገር ብቻ ነው። ማንም የክርስቶስ በመሆኑ ቢመካ እርሱ የክርስቶስ እንደሆነ ሁሉ እኛ ደግሞ የክርስቶስ መሆናችን ሊገነዘብ ይገባዋል። በተለይ በፊታችሁ ያለውን ተመልከቱ የምትለው በውጭ ያለውን ነገር ብቻ አትመልከቱ የሚል ትርጉም ሊሰጠው ይገባል ብዬ አምናለሁ። ይህንን እንግዲህ ጳውሎስ ባጭሩ ስለማን ነው እያወራ ያለው ስንል ሐዋርያንን ስለሚሉ ስለ ሐሰተኛ አስተማሪዎች ነው፣ ወይም ስለ አይሁድ የስተት አስተማሪዎች ነው የሚለው። ምን ይላሉ እነሱ? እኛ የክርስቶስ ነን ይላሉ። እኛ ሐዋርያንን እነሱ እንኳን ካሉ እኔ እንዴት አልልም ነው። ገብታችኋል? እነሱ ካሉ ሐዋርያንን ካሉ እንዴት ሐዋርያንን፣ እኛ የክርስቶስ ነን ካሉ እንዴት እኔ ክርስቶስ ነኝ አልልም ብሎ ይናገርና እንዲህ ብሎ የሚመካበት ምክንያትን ደግሞ ይናገራል። አንድ ግልጽ ምክንያት ያስቀምጣል። ምንድን ነው? ስልጣን የተሰጠን እናንተን ለማነጽ እንጂ ለማፍረስ አይደለምና በማለት እነዚህ ሰዎች የክርስቶስ ሐዋርያንን ይላሉ፣ የክርስቶስ ነን ይላሉ፣ በዚህ ይመካሉ። እነሱ ካሉ እኛ የክርስቶስ ሐዋርያንን ብንል፣ እኛ የክርስቶስ ነን ብንል ምን ይገርማል ይልና እነሱና ጳውሎስ የሚለያዩበትን መንገድ ግን አስምሮ ይናገራል። ምንድን ነው እሱ? እኛ የተሰጠን ስልጣን እናንተን ለማነጽ እንጂ ለማፍረስ አይደለም ይላል። በሌላ አነጋገር ምን እያለ ነው? እነሱ አለን የሚሉት የሐሰት ስልጣን እናንተን ለማፍረስ የመጣ ነው እያለ ነው ማለት ነው። ስለዚህ የእነሱ ስልጣን ያፈርሳቸዋል፣ የጳውሎስ ስልጣን ደግሞ ያንጻቸዋል። እንግዲህ ይህን ሳነሳ በእኛ ዘመን ላይ አንዳንድ ሐዋርያት ሳይሆኑ ሐዋርያንን የሚሉ ሰዎች ይኖራሉ። እንግዲህ መጽሐፍ ቅዱስ የሐዋርያትና የነቢያትን ስልጣን እንደሚቀበለው ሁሉ የሐዋርያትና የነቢያት ስልጣን አሁንም በቤተ ክርስቲያን እንዳለ እንደሚሰራ እንደሚያገለግል ከሚያምኑት ነኝ። ይሄ ፔንቴኮስታል ስለሆንኩ ሳይሆን መጽሐፍ ቅዱሳዊም ስለሆንም ጭምር የምቀበልኝ። ግን ደግሞ በዛው አንጻር ስንዴ ባለበት እንክርዳድ፣ በግ ባለበት ተኩላ፣ የክብር ዕቃ ባለበት የውርደት ዕቃ፣ ብርሃን ባለበት ጨለማ፣ አሮጌ መዝገብ ባለበት አዲስ መዝገብ እንዳለ መጽሐፍ ቅዱስ በነገረኝ መጠን እውነተኛ ሐዋርያት ባሉበት ደግሞ እነዚሁ ሐሰተኛ ሐዋርያት፣ ተንኮለኞች፣ እውነተኛ ሰራተኞች ባሉበት መጠን ደግሞ ተንኮለኞች ሰራተኞች እንዳሉ ስለተናገረ አሁን መጽሐፍ ቅዱሳዊ ያልሆነ ሐዋርያነትን ይዘው ስልጣን አለን የሚሉትን ስልጣን ደግሞ አቢዩዝ የሚያደርጉ ወይም ሰዎችን የክርስቶስን መንጋ ለመበዝበዝ ደግሞ የሚጠቀሙ አካላት እንዳሉ እናውቃለን። በእኛ ዘመን እናውቃለን። ምንድን ነው መለያቸው ካላችሁኝ፣ የመጀመሪያው ከመጠን ያለፈ ቁጥጥር። እስቲ ወደኛ ዘመን ስናመጣው ማለት ነው ከመጠን ያለፈ ቁጥጥር ኤክሴሲቭ ኮንትሮል አላቸው። ምልክት እንዲሆናችሁ ዝርዝሩን አልገባም። ዝርዝር ሲያስፈልግ ሌላ ጊዜ ጠይቁኝ፣ እመለስበታለሁ። ሁለተኛ ተጠያቂነት የሌለው መገዛት፣ አንኩዌሽኒንግ ኦቢዲየንስ የሚጠይቁ አሉ። ተንዳ የሚሉ ቁጭ በል ተነስ ስገድ የሚሉ ማለት ነው። በጣም በቃ አምባገነንነት የሚታይባቸው አይደል? አዋራኝ ከኝ የሚሉ ማለት ነው። በቃ እንደዚህ አይነት ሰዎች ናቸው ተንኮለኞች ሰራተኞችና ሐሰተኞች ሐዋርያት። ሶስተኛ መጽሐፍ ቅዱስ ለጥቅማቸው የሚያጣምሙ፣ እጁን ጠምዝዞ ለእኔ ያውራልኝ የሚሉ፣ ከመጽሐፍ ቅዱስ አያነቡም፣ ወደ መጽሐፍ ቅዱስ ነው የሚያነቡት። ማለት ፍላጎታቸውን ይዘው ወደ መጽሐፍ ቅዱስ ያነባሉ እንጂ የእግዚአብሔርን ፈቃድ ይዘው ከመጽሐፍ ቅዱስ አያነቡም። ይሄ ሄርሜኔቲክስ ወይም የመጽሐፍ ቅዱስን አፈታት በዞረበት ያልዞሩ የዞረባቸው ሰዎች አሉ፣ ሐሰተኞች ሐዋርያት የሚባሉ። መጽሐፍ ቅዱስን ማጣመም ሚስዩዝ ኦፍ ስክሪፕቸር መለያቸው ነው። አራተኛ ፍርሃትና ማሸማቀቅ ፊር ኤንድ ኢንቲሚዴሽን ያላቸው ማለት ነው። በቃ የሚራገሙ ማለት ነው። ሰማይ የሚዘጉ አይደል፣ ምድር የሚከፍቱ የሚመስላቸው ሰዎች አሉ። ረግምሃለሁ የሚሉ አይደል። በዛ ላይ ደግሞ ስድብ ሲሳደቡስ፣ ስድብ በአልፋቤት አደራጅተው ነው የሚሳደቡት። ምዕራፍና ቁጥር ሳያውቁ በነገራችን
የሆነች ለጥቅማቸው የሆነች ነገር ይቀጣል። ፍሪ ፈራሊ አገም ጠቅም ይቆጣጠባሉ። ስድብ ግን ኤቱ ዜድ ነው የሚሰድቧችሁ። አገልግሎት ላይ ያሉት አልቀው ምናልባት አዳዲስም ሊያመርቱ ይችላል። በቃ የሚራገሙ የሚያስፈራሩ፣ ይሄ ምልክታቸው ነው። አግላይነት፣ አይሶሌሽን፣ እነሱ ያሉት ካልሆነ አይደል፣ እኛ ቦካ ነው ካልተጋገረ፣ እኛ ያፈላ ነው ካልተጠጣ ብለው የሚያገሉ በተለይ ከነሱን ከሚከተሏቸው ሰዎች ዞር በማድረግ በማግለል መቅጣት የሚፈልጉ አይነት ነገር ይታይባቸዋል። ተጠያቂነትን አለመቀበል፣ አካውንታቢሊቲ የሌላቸው ማለት ምንም ሲስተማቸው ትራንስፓረንት የሆነ ነገር ማይታይ ግልጽነት የሌላቸው ሆኖ ታያላችሁ። ሰባተኛ ከእውነት ይልቅ እነርሱ እንዲጠበቁ እንዲከበሩ የሚፈልጉ ለእውነት ማይገዳቸው የእውነት መጠበቅ ሳይሆን የእነሱ መጠበቅ የሚያስጨንቃቸው ሰዎች አሉ ማለት ነው። ስምንተኛ በጥፋተኝነት ስሜት ሰዎችን የሚያሰቃዩ ማኒፕሌቲንግ ስሩ ጊልት ማለት ነው። ይሄ ሰዎችን ጌታን የምትወድ ከሆነ እኔን ምለውን ስማ የሚሉ ማለት ነው። ያን ደግሞ ካላደረግ የሆነ ነገር አድርገው ማለት ጥፋተኝነት ስሜት እንዲሰማው ለማድረግ የሆነ ጉድጓድ የሚቆፍሩ ሰዎች የሐሰተኞች ሐዋርያት ምልክቶች ናቸው። ዘጠነኛ ገንዘብ ምዝበራ፣ ፋይናንሻል ኤክስፕሎይቴሽን ያደርጉልሃል። ነፍስን እንዲያጥቡ ኃላፊነት የተሰጣቸው እውነተኞቹ፣ እነሱ ደግሞ ዝቅ ብለው ኪስህን ነው የሚያጥቡልህ። ስለዚህ የገንዘብ ምዝበራ ላይ ያሉ እነዚህ አሁን ጳውሎስ በሚያገለግልበት ጊዜ ጳውሎስን አንድ በዚህ ለመክሰስ ጥረት ያደርጉ እንደነበረ በኋላ እንመጣበታለን። እና ይሄ ገንዘብ በመስጠት የሚረዳቸው ሰዎች ልክ ስፒሪቹዋል አፕሩቫል እንዳላቸው ፕሮሚሲንግ ብሌሲንግ የሚሉት ነገር አለ። ተስፋ ትዘራለህ ታጭዳለህ። በቅድ ሰው የዘራ ያጭዳል። ግን ለእነሱ ደግሞ ካልሰጠ ደግሞ ትደርቃለህ የሚሉ ማለት ነው። ቅቤ እንዳጣ እንደፊት ጭንቅላት ነው የምትሆነው የሚሉ ደፋሮች ናቸው። ፋይናንሻል ምዝበራ ይታይባቸዋል። አስረኛ በፊት ማዋረድ፣ ሂዩሚሌሽን ኤንድ ፐብሊክ ሼሚንግ የምንለው ማለት ነው። ሌላው እንዲፈራ ለማድረግ በሰው ፊት ነው የሚያሸማቀቁ። ምን ነው ስትላቸው አይ ሌሎቹ እንዲፈሩ በፊት ገጽሳቸው ተብሎ ተጽፏል ይለዋል። ለምን እንደተባለ ለማን እንደተባለ አያውቁ። እዛ ስቴፕ ጋር በቤተክርስቲያን ዲሲፕሊን መሰረት እዛ ስቴፕ ጋር የሚመጣው ስንት ስቴፕ ታልፎ እንደሆነ አያውቁም እነዚህ ሰዎች። ወይም በምን ሞቲቭ መደረግ እንዳለበት አያውቁም እነዚህ ሰዎች። ብቻ ተነስተው በቃ ሰው ላይ የሚለጥፉ በጣም ደፋሮች ናቸው። ሌላው የክብር ስም መጫን፣ ስፔሻል ስታተስ ወይም ደግሞ ኢንታይትልመንት የምንለው ማለት ነው። የክብር ስም ስቃይ ነው። ሐዋርያነት አታዩባቸው በሉን ይላሉ። ነቢያትነት አታዩባቸው ወይም ቢብሊካል ስታንዳርድ የላቸውም በሉን። ስቃይ ድሮ እዛ ቤት የሆኑ የፓትርያርክ የጳጳስ ስም ሲጠራ ርዝመቱ የተቀዳሻ ይቀዘቅዛል እሱን እስክጠሩ። እዚህ ደግሞ ማለት ነው ገብቷችኋል። በሉን ብለህ አይደለም። ዛፍ እኮ በሉኝ እያለ ፍሬ ያፈራል። ዛፍ በፍሬው የሚታወቅ ፍሬ አይጮህም። በነገራችን ላይ አይደል ሆኖ ነው የሚታየው፣ ሆኖ ነው የሚታየው። ስለዚህ ይሄ ክብርን መፈላለግ አያስከብርም፣ በመንፈስ የታመነ ግን ነገሩን ይሰውራል እንደሚል መጽሐፍ ሆኖ መገኘት ላይ ትኩረትን አለማድረግ ሊሆን ይችላል እኮ በሉኝ ስለተባልክ ግን መባል የለብህም አይደል። ሆነ ስናየ እንልሃለን። ያለበለዚያ ግን ትቢት ነው የሚሆነው ማለት ነው። ትቢት ነው የሚሆነው። የመጨረሻው የግል ነፃነት ወይም የግል ነፃነት የፕራይቬሲ የሰውን የግል ህይወት መጣስ፣ ድንበር መጣስ ማለት ነው። እማይነካ በተን የሚነኳሉ፣ የሰው ትዳር የሚበትኑ፣ የሰው ትዳር የሚነኩ አይደል፣ ምንም ግድ የሌላ ከክብራቸው ይልቅ ለሰው የማይጨንቁ። ይሄ ሁሉ መገለጫቸው እንደሆነ ግዴታ ማንሳት ግድ ስለሚለኝ ነው። አያችሁ፣ ለማፍረስ ነው። ስልጣን አለን ይላሉ፣ ግን ስልጣናቸው ለማፍረስ ነው። እነሱ በቃ አስወጪ አስገቢ የሚመስላቸው የእነሱ ስልጣን ነው። ሐዋርያው ጳውሎስ በጣም ይጠነቀቃል። ስልጣናችን አለ እናንተን ለማነጽ ነው፣ እናንተን ለማፍረስ ነው። አያችሁ፣ እውነተኛ የሆነ የክርስቶስ ሐዋርያ እንደዚህ ነው የሚናገረው። ሲናገር ራሱ እናንተን ለማነጽ ነው፣ ዓላማችን እናንተን ማፍረስ አይደለም ይላል። በጣም ይገርማል። ከቁጥር 9 እስከ 11 ያለው ሐሳብ ደግሞ ልቤን ይነካኛል። እንዲህ ይላል። ከፍ ብዬ ቁጥር 8 ልጀምራላችሁ። ጌታ እናንተን ለማነጽ እንጂ እናንተን ለማፍረስ ያይደለ በሰጠው በስልጣናችን ፊት ይልቅ ብመካ አላፍርም ይልና በመልእክቶቼ የማስደነግጣችሁ አይምሰላችሁ።
በእርግጥ መልእክቶቹ ከባድና ኃይለኛ ናቸው። ሰውነቱ ግን ሲታይ ደካማ ነው፣ ንግግሩም የተናቀ ነው ይላሉና እነማ ሐሰተኞቹ። ጳውሎስ በቅርብ ሲታይ ደካማ ነው፣ ትሑት ነው፣ ሲርግር ኃይለኛ መልእክቶችን ይለቃል ይላሉ። እንዲሁ የሚል ይህን እንቁጠረው፣ በሩቅ ሳለን በመልእክታችን በኩል በቃል እንዳለን፣ በፊት ደግሞ ሳለን በስራ እንዲሆነን። ምን ማለት ነው? እኔ ትሑት የሆንኩት ደካማ የሆንኩት በመንቀጥቀጥ በመካከላቸው የሆንኩት ቅድም ለነገርኳችሁ ምክንያቶች ነው እንጂ በአካል ሳለው እንዳለው በመልእክቴም በሩቅ ሳለውም እንደዛው ነኝ ነው። ልዩነት የለኝም። በመካከላችሁ ሳለው በድካምና በትሕትና የሆንኩበት ምክንያት ቅድም ለተዘረዘሩት ዓላማዎች ነው እንጂ ሐሰተኞቹ እንደሚከሱኝ በቅርብ በፊታችሁ ሌላ ደግሞ ከእናንተ ስርቅ ሌላ አይደለው። በመልእክቴ እንደምታነቡት በሩቅም ሳለው ደግሞ እንደዚሁ ነኝ በማለት ሐዋርያው ጳውሎስ አጽንዖት ይሰጣል ማለት ነው። ከዛ ከቁጥር 12 እስከ 18 እግዚአብሔር ከሰጠን ወሰን በላይ ወይም ልክ በላይ አንመካም የሚል ሐሳብ ያስቀምጣል። አንደኛ ቆሮንቶስ ማለት ነው። ይኸው ምዕራፍ 10 ከቁጥር 12 እስከ 18 ያለው ክፍል ላይ ደግሞ ይህን ይናገራል። እኔ በጣም ነው በጳውሎስ እየተባረኩ ሳጠና የነበረው ይህን ክፍል። ራሳቸውን ከሚያመሰግኑ ከአንዳንዶች ጋር ራሳችን ልንቆጥር ወይም ራሳችን ልናስተካከል አንደፍርም አለ። እነዚህ ሐዋርያንን የሚሉ የአይሁድ የሐሰት መምህራን ጋር እንዴት እኔ ትከሻ ልለካካ? እንዴት እኔ ትከሻ ልለካካ ከእነሱ ጋር? እንደ ውስጥ ይፍረዱ እያለ ነው። ነገር ግን እነሱ ራሳቸውን የሚለኩት የሚያመዛዝኑት ራሳቸውን ከራሳቸው ጋር ወይም ራሳቸው ባስቀመጡት መስፈርት ነው እንጂ እግዚአብሔር ባስቀመጠው መስፈርት አይደለም ነው ሐሳቡ። ይህን ሲያደርጉ አያስተውሉም አለ። ቁጥር 13 እኛ ግን እግዚአብሔር እንደወሰነልን እስከ እናንተ ልክ እንደሚደርስ እንደ ክፍላችን ልክ እንጂ ያለ ልክ አንመካም ማለት በቃ በእናንተ ፊት እንድንገለጥ በሚፈልግበት መጠን እንመካለን በቃ አለና የክርስቶስን ወንጌል እስከ መስበክ እስከ እናንተ እንኳን ደርሰናል። በሌሎች ድካም ያለ ልክ አንመካም። ነገር ግን እምነታችሁ ሲያድግ ከእናንተ ወዲያ ባለው አገር እስክንሰብክ ስራችንን እየጨመርን በክፍላችን በእናንተ ዘንድ እንድንከብር ተስፋ እናደርጋለን። ምን ማለት ነው? ምን ሆነው እስካሁን ድረስ እናንተ ፊት በሆነው ልክ ነው። ያን ደግሞ እግዚአብሔር ወስኖልናል። ስታድጉ አብረን እናድጋለን ይላል። ማለት እናንተ ጋር አብረን እንደምናድግ ሆነ አብረን እናድጋለን። ምን ያህል የትሕትና ቃል እንደሆነ አስቡ። እናንተ ስታድጉልን እናንተ ለቀን ደግሞ ወንጌል ወዳልተሰበከበት ቦታ ሄደን ብናገለግል ደስ ይለናል። ይህን ተስፋ እናደርጋለን ይላል። በሌላው ክፍል ስለተዘጋጀው ነገር ግን አንመካማል። ሌላው ክፍል የሚለው እነዚህ የሐሰት መምህራን ባዘጋጁት ልክ በሰፉት ስፌት ልክ ግን አደለ እናንመካም። እነሱ የሚመኩት በራሳቸው መስፈርት ነው። ከእነሱ ጋር ትከሻ እንለካካም ይልና የሚመካ ግን በጌታ ይመካ። እግዚአብሔር የሚያመሰግነው እንጂ ራሱን የሚያመሰግን እርሱ ተፈትኖ የሚወጣ አይደለም። እነዚህ ሰዎች ራሳቸውን ያመሰግናሉ፣ ቡስት ያደርጋሉ፣ ይመካሉ። አያችሁ፣ እኛ ብንመካ እግዚአብሔር በሰጠን ወሰን ልክ ነው። እስከ እናንተ በሚደርስ ልክ እንመካለን። ስታድጉ ደግሞ እናንተን ለቀን ወንጌል ባልተሰበከበት ቦታ ስራ እንሰራለን። ከተመካን በጌታ እንመካለን ይላል። ለምን በራሳችን ልንመካ አንችልም? ራሳችን ልናመሰግን አንችልም። ምክንያቱም የምንፈተንበት ቀን ይመጣል። በእሳት እንጣራለን። ስንፈተን የምናልፈው ራሳችን የምናመሰግነው ሳይሆን ጌታን የምናመሰግነው ነን። በጌታ የምንመካው ነን የምናልፈው ይልና ይናገራል። በነገራችን ላይ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ እንዳጠናችሁ ታስታውሳላችሁ። በእሳት ይቀልጣል፣ አገልግሎታችን በእሳት ያልፋል አይደል ብሎ ተናግሯል። ስለዚህ የሚፈተነው በእሳት ነው። እዚህ ጋር የሚፈተን ስለመፈተን እርሱ ተፈትኖ የሚወጣ አይደለም ይላል። እሳት የሚበላውን ነገር አናዘጋጅም፣ ተፈትኖ የሚያልፍ ነገር ነው የምናዘጋጀው። ስለዚህ የምንመካው በእግዚአብሔር ነው፣ የምንሰራው በእግዚአብሔር ነው፣ የምንሰራው ለእግዚአብሔር ነው በማለት በትሕትና ሐዋርያው ጳውሎስ ሲናገር እናደምጠዋለን ማለት ነው። አንድ አገልጋይ እኔ 4 ነገሮችን ቢጠይቅ በጣም አስፈላጊ ነው ብዬ አስባለሁ። ወገኖች አገልግሎትን በተመለከተ ተፈትኖ የሚያልፈው
እውነተኛው የጌታ ባሪያ፣ እውነተኛው የጌታ አገልጋይ 4 ነገሮችን ቢጠይቅ መልካም ነው ብዬ አስባለሁ። 4 ነገሮችን ቢጠይቅ፣ የመጀመሪያው ጥሬን ለይቻለሁ ወይ ብሎ ቢጠይቅ። ሁለተኛ እኔ ያለሁት እግዚአብሔር ባስቀመጠኝ ስፍራ ነው ወይ? ሶስተኛ አገልግሎቴ እግዚአብሔርን ያስከብራል ወይ? ሰዎች በእኔ አገልግሎት ከእግዚአብሔር ጋር ይገናኛሉ ወይ? ጌታ ይከብራል ወይ? አራተኛ ስራዬን ጌታ ሊያመሰግነው ይችላል ወይ? አንተ በጎ ታማኝ ባሪያ ሊለኝ ይችላል ጌታ? ይህንን ጠይቅ። በእውነት አሁን ስለ አገልግሎት ስናስብ አይደል፣ በቃ ጥሩ መናገር የአገልግሎት መለኪያ አይደለም። አንደኛ በጥሪያችን ነው ወይ ያለ ነው። ሁለተኛ በስፍራችን ነው ወይ ያለ ነው። ሶስተኛ አገልግሎታችን እግዚአብሔርን ያስከብራል ወይ? አራተኛ ደግሞ ጌታ እስራኤል ሊያመሰግነው ይችላል ወይ? በጌታ ፊት ነው ማገልገል ያለብን፣ በሰው ፊት አይደለም። አያችሁ፣ በጌታ ፊት ስናገለግል ሰው ይታነጻል። በሰው ፊት ብቻ የምናገለግል ከሆነ ግን ጌታ ያፍራል። ስለዚህ አገልግሎታችን በክርስቶስ ፊት አይደል፣ በእግዚአብሔር ፊት መሆኑን ማረጋገጥ መቻል ይኖርብናል። በእሳት ሲፈተን የሚቀል መሆን አገልግሎት የለበትም። ይሄ የሚመካ በእግዚአብሔር ይመካ የሚለውን ጥቅስ ጳውሎስ ከትንቢተ ኤርምያስ ምዕራፍ 9 ቁጥር 24 ላይ ወስዶ ይነግረናል ማለት ነው። እንደዛ ብሎ ነው እንግዲህ ይህንን ምዕራፍ ሐዋርያው ጳውሎስ የሚዘጋው ማለት እግዚአብሔርን የሚያመሰግነው እንጂ ራሱን የሚያመሰግን እርሱ ተፈትኖ የሚወጣ አይደለም ይላል። ከዚህ ምዕራፍ ምን እንማራለን ወገኖች? ከዚህ ምዕራፍ ምንድን ነው የምንማረው ስንል አንድ መሰረታዊ ነገር ነው የምንማረው። የክርስትና አገልግሎት በውጫዊ መልክ እና ሁኔታ ሳይሆን በክርስቶስ በተሰጠን መንፈሳዊ ስልጣንና ኃይል የሚተገበር መሆኑን ያስተምረናል። መንፈሳዊ አገልግሎት ወይም የክርስትና አገልግሎት በውጫዊ መልክና ሁኔታ ሳይሆን በክርስቶስ በተሰጠን መንፈሳዊ ስልጣንና ኃይል የሚተገበር መሆኑን ያስተምረናል። ክብር ለኢየሱስ ይሁን። ምዕራፍ 11 እንግዲህ ምዕራፍ ስለ ጳውሎስ መንፈሳዊ ቅንዓት፣ እንደገና ሐዋርያነቱን ስለመከላከሉ፣ በጳውሎስ በድካሙ ስለመመካቱ እና ስለደረሰበት ልዩ ልዩ መከራ የሚናገር ምዕራፍ ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 እስከ 4 ጳውሎስ ለቆሮንቶስ ቅዱሳን ስላለው ቅንዓት እናያለን። በጣም ደስ የሚል ክፍል ነው። ከቁጥር 1 እስከ 4 ያለው ልብ የሚነካ ክፍል ነው። እንግዲህ ጳውሎስ ሲናገር ስለ ትምክህት ዝም ቢል እንዳልሰራ ሊታሰብ ነው። ዝም ቢል ደግሞ ስለ ትምክህት ቢናገር ደግሞ እንደኮራ ሊታሰብ ነው። ስለዚህ የቆሮንቶስ አማኞች እንዴት አድርገው እንዲረዱት ሲያስብ መንፈስ ቅዱስ አንድ ነገር እንደመራው ከዚህ ክፍል መረዳት እንችላለን። ምንድን ነው የሚለው? በጥቂት ሞኝነቴ ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅንዓት እቀናላችኋለሁ ይላል። እንግዲህ ቅንዓት ሁለት አይነት ቅንዓትን በእግዚአብሔር ቅንዓት እቀናላችኋለሁ ሲል አንድ የእግዚአብሔር ቅንዓት አለ ማለት ነው። ሁለት ደግሞ ሰይጣናዊ ቅንዓት እቀናላችኋለሁ ይላል ማለት ነው። አሁን አንደኛ ቆሮንቶስ ላይ በግልጽ የተጻፈ ነገር አለ። አንደኛ ቆሮንቶስ ምዕራፍ 13 ላይ ትዝ ይለኛል ቁጥሩን በእርግጥ አሁን ማስታወስ የምችል አይመስለኝም። ቁጥር 4 ይመስለኛል ካልሳትኩ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ ፍቅር አይቀናም ይላል። አያችሁ፣ ፍቅር አይቀናም ሲል የእግዚአብሔርን ቅናት አለ የሚያወራው፣ ሴጣናዊን ቅናት ነው ማለት ነው። ስጋዊ የሆነን ቅናት አይቀናም፣ በጎ ነው፣ አይመካም ይላል። ስለዚህ አሁን ጳውሎስ በእግዚአብሔር ቅናት እቀናላችኋለሁ ሲል ሰይጣናዊ ቅናት እንዳለ መረዳት እንችላለን ማለት ነው። መረዳት እንችላለን። እና እዚህ ጋር ጳውሎስ ራሱን ለቆሮንቶስ ቤተክርስቲያን እንደ አባት አድርጎ ያቀርባል። ደስ ይላል ይሄ ነገር፣ እንደ አባት አድርጎ ያቀርባል። እንዲህ ይላል፣ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና ይላል። ምን ማለት ነው? በዛ ባህል አንድ ሴት ልጁን
አይደል እጇን ይዞ ለባሏ ወይም ለጮኛዋ እንግዲህ ጮኝነቱ አክትሞ ባል ለሚሆነው ሰው እንደሚያስረክብ አባት ነው ጳውሎስ ራሱን የሚያቀርበው። ስለዚህ ጳውሎስ የቆሮንቶስን ቤተክርስቲያን እንደ ሴት ልጅ ነው እዚህ ጋር እያቀረባት ያለው ማለት ነው። እንደ ንጽሕት ድንግል ሲል ምን ማለት ነው? የሐሰተኞች ትምህርት ያልበከላት ቤተክርስቲያንን ለክርስቶስ ሊያቀርብ አይደል ለክርስቶስ እንደሰጠ ወይም ደግሞ ለክርስቶስ አደራ እንደሚል ፍጹም የሆነችን ቤተክርስቲያን ለክርስቶስ ለማቅረብ እንደሚተጋ ለሴት ልጁ እንደሚጠነቀቅ ልክ ለሴት ልጁን ለመልካም ባል እንደሚሰጥ በጎ አባት እሱ ደግሞ የቆሮንቶስን ቤተክርስቲያን ለክርስቶስ ሊያቀርብ እንደሚተጋ በግልጽ እዚህ ጋር ይናገራል ማለት ነው። እና ትዝ ይለኛል ኤፌሶን 4:27 ላይ ያለው ቃል ግሎሪየስ ቸርች ሚላት ክብርት ቤተክርስቲያን ሚላት የፊት መጨማደድ ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነችን ቤተክርስቲያን አይደል ለራሱ ሊያቀርብ ፈለገ እንደሚል ክርስቶስን ጳውሎስ እንደ ንጽሕት ድንግል አይደል እናንተን ለአንድ ወንድ ይልና ያን ወንድ ደግሞ ክርስቶስ ነው ይላል ላቀርባችሁ እተጋለሁ ወይም ደግሞ አጭቻችኋለሁ በማለት ይናገራል ማለት ነው። እንግዲህ ይሄ በባልና በሚስት መካከል ያለው ግንኙነት በቀደም ቲጂዬም ስትናገር ሰምታችኋል። እኔ ፈጣሪሽ ባልሽ ነኝ ይላል አይደል? እንደዚህ አይነት አቀራረብ ብዙ የመጽሐፍ ቅዱስ ክፍል ውስጥ ታገኛላችሁ። ብሉይ ኪዳን ኢሳያስ 54 ከ4 እስከ 8 ላይ አለ፣ 62 5 ላይ አለ፣ ኤርሚያስ ምዕራፍ 3 ላይ ታገኙታላችሁ። በተለይ ኤርሚያስ 3 ደስ ይለኛል። እህቷ ይሁዳና እህቷ ደግሞ እስራኤል አይደል? አንዷ ከዳተኛ አንዷ ደግሞ አታላይ ናት ይላል። ስለዚህ ከዳተኛይቱ እስራኤል ስላመነዘረች የፍቺ ወረቀቷ ተሰጥቻታለሁ ይላል እግዚአብሔር። ደግሞ አታላይዋ ይሁዳ ደግሞ ሄዳ እህቷን ተከትላ መነዘረች ይላል። እሷን መፈታታለሁ ይላል። እና በጣም እንደዚህ አይነት አገላለጾችን ብሉይ ኪዳን ይጠቀማል። ይሄ ልምድ በአንዳንድ አይሁዳውያን ዘንድም ግልጽ ስለሆነ መምህራኑ በትክክል መረዳት በሚችሉበት መንገድ ጳውሎስ ይህን ሜታፎር ወይም ዘይቤ ሲጠቀም እናያለን ማለት ነው። እና ጳውሎስ ራሱን እዚህ ጋር እንደ አባት አድርጎ ያቀርባል። አንደኛ ቆሮንቶስ 4:15 ላይ አጥንታችኋል። አባት ሆኖ ራሱ ለቆሮንቶስ ቤተክርስቲያን እንደቀረበ ይናገራል። በክርስቶስ አላፍ ሞግዚቶች ቢኖሯችሁ ብዙ አባቶች የሏችሁም፣ እኔ በክርስቶስ ወንጌል ወልጃችኋለሁ ብሎ ስለነበር አንደኛ ቆሮንቶስ ላይ እዚሁም ጋር በተመሳሳይ መንገድ ለቆሮንቶስ ቤተክርስቲያን ራሱን እንደ አባት አድርጎ ያቀርባል ማለት ነው። ከዛ በኋላ እንደ ንጽሕት ድንግል ሲል ሐሳባቸው በስህተት ትምህርት ያልተበከለ ንጹሕ ቤተክርስቲያን እንዲሆኑ ያለውን ምኞት አበክሮ ይገልጻል። ከዛ አያይዞ እንደዚህ ይላል፣ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ በማለት በሐሰተኞች ትምህርት ቅን መንገድ እንዳይጥሉ ወይም ቅንን መንገድ እንዳይተዉ ያሳስባቸዋል። ከዛ በኋላ ይህንን የሚያሳስብበት ወይም የሚሰጋበትን ምክንያት ደግሞ እንዲህ ብሎ ይታዘባቸዋል። በጣም ይገርማል ይሄ ቃል የሚመጣውም አለ። እንግዲህ የሚመጣውም የሚለው ማንኛውም በክርስቶስ ኢየሱስ ትክክለኛ ወንጌል ላይ ያልቆመ የሐሰተኛ ሐዋርያን የሚመለከት እንደሆነ ማብራሪዎች ይናገራሉ። የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ። ማለት አትቃወሙም፣ ትታገሱታል፣ ትቀበሉታላችሁ። እኔ እኮ እየገረመኝ ያለው እሱ ነው ይላቸዋል፣ ይታዘባቸዋል። ስለዚህ እናንተ የመጣውን ሁሉ የመስማት ቴንደንሲያችሁ ከፍተኛ መሆኑን እያየው ስለሆነ እባብ በተንኮሉ ሔዋንን እንዳሳታት እናንተም በክርስቶስ ያላችሁ ቅን ሐሳብ ተበላሽቶ እንዳላገኘው እፈራለሁ የሚል ስጋቱን ይነግራቸዋል ማለት ነው። እንግዲህ ከዛ በመቀጠል ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ማለት ነው በዚሁ ከቁጥር 5 እስከ 15 ባለው ክፍል ደግሞ ጳውሎስ ስለ ሐዋርያነቱ ላይ የተነሱበትን ክሶች ወይም ቻርጆች ሲከላከል የምናይበት ክፍል ነው። በተለይ ቁጥር 6 ላይ በጣም ይገርመኛል። እንደዚህ ይላል ከቁጥር 5 እስከ 6 ከነዚህ ከዋነኞቹ ሐዋርያት በአንድ ነገር እንኳን እንደጎደልኩ ራሴን አልቆጥርም። በአነጋገር ያልተማርኩ ብሆን እንኳን በእውቀት ግን እንዲህ አይደለሁም። እሺ ከነዚህ ከዋነኞቹ ሐዋርያት በአንድስ እንኳን እንዳልጎደልኩ ሲል ብዙ ሰው ከዋነኞቹ ሐዋርያት የሚላቸው እዚህ ጋር ጳውሎስ የበጉን ሐዋርያት ወይም 12ቱን ሐዋርያት ይመስለዋል።
ግን በዚህ ክፍል ጳውሎስ እየተናገረ ያለው ስለ 12 ሐዋርያት ወይም ስለ በጎ ሐዋርያት አይደለም። ጳውሎስ የኮይኔ ግሪክ ነው እየተጠቀመ ያለው፣ ምጸታዊ አነጋገር ነው፣ ምጸት ነው እየተናገረ ያለው። ምንድን ነው? ከነዚህ ነው የሚለው። እነዚህ ቢላቸው እነማን ነው? ተንኮለኞቹን ሐዋርያት፣ ሐሰተኞቹን ሐዋርያት ምጸት ነው እየተናገረ ያለው። ከነሱ እንኳን አልጎደልኩም፣ እነሱ አለን ከሚሉት እኔ የጎደልኩ አይደለሁም ወይም እንደጎደልኩ ራሴን አልቆጥር የሚልና በአነጋገሬ ያልተማርኩ ብሆን በእውቀት ግን እንዲህ አይደለሁም። አሁን ይህ አነጋገር ጳውሎስን ይመጥናል ወይ? ብዙ ሰው ግራ ይጋባል። ምክንያቱም ጳውሎስ በጣም ተናጋሪ እንደሆነ ሉቃስ ዘግቦልናል። ከዚህ በፊት እንግዲህ የሐዋርያትን ስራ ስታጠኑ ሐዋርያት 14 ቁጥር 12 ላይ በመናገር ዋና ነበርና ሄርሜን አሉት የሚል ቃል ታያላችሁ። ልስጥራን ውስጥ አንድ አንካሳ ሰው ካነሳ በኋላ ጳውሎስ ሲናገር ሰምተው አማልክት የሚናገሩ ይመስላል ሁሉ ብለው ልብሳቸውን ቀደው በሬ ሊሰውላቸው ጎትተው ሲመጡ አደል ሄርሜኔቲክስ የሚለው ራሱ የመጣው ከዛ ነው። ጥልቅ የሆነ የንግግር ችሎታ ነበረው ጳውሎስ። በርናባስን ደግሞ ደያ አሉት ይላል። ታዲያ ጳውሎስ በንግግር ምንም ንግግር ባልችል የሚመስል ነገር ይናገራል። በአነጋገር ያልተማርኩ በሆን ሲል ምን ማለት ነው ሲል እዚህ ጋር ጳውሎስ እየተናገረ ያለው ቅድም የጠቀስኩላችሁ ነገር አለ። አንደኛ ቆሮንቶስ 2 ላይ ንግግር በሰው ጥበብ ቃል አልመጣው የሚለው ማለት ነው። አማርኛ አሳምሬ ወይም ኮይኔ ግሪክ አሳምሬ አይደለም ወደ እናንተ የመጣሁት። አያችሁ፣ በጣም በአብላጫነት ያለው ንግግር ይዤ አይደለም የመጣሁት። እንዲሁም አዲሱ መደበኛ ትርጉም በቀጥታ እንደዚህ ይላል፣ የረቀቀ የንግግር ችሎታን ወይም አንደበተ ርቱዕነትን ዋና ጉዳይ አድርጌ አላገለገልኳችሁም ማለቱ ነው ይላል። አያችሁ፣ እንደዛ ነው እየተናገረ ያለው። በአነጋገር ያልተማርኩ በሆን በእውቀት ግን እንዲህ አይደለው ይላል። ስለዚህ ጳውሎስ የእውቀቱን ያህል አይደለም የገለጠው ማለት ነው። ሞሮፍ የመንፈስ ቅዱስን የእግዚአብሔር ኃይል ነው እንዲያልፍ ሲያደርግ የነበረው እንጂ በአንደበቱ እነሱን ለመያዝ አይነት ጥረት ሲያደርግ እንዳልነበረ የተናገረበትን ክፍል እናያለን። ቀጥሎ የተናገረው ልብ የሚነካ ቃል ግን እንዲህ ይላል፣ በእውቀት ግን እንዲህ አይደለው የሚልና ነገር ግን በሰው ሁሉ መካከል በነገር ሁሉ ተገልጠንላቸዋል ማለት በጸጋ ሁሉ ተገልጠንላቸዋል። በፍቅር ብትሉ፣ በስልጣን ብትሉ፣ በኃይል ብትሉ አይደል እንመጣበታለን። በሁሉ ተገልጠንላቸዋል በማለት አጽንኦት ሰጥቶ ይናገራል ማለት ነው። ከቁጥር 7 እስከ 11 ደግሞ ወይስ የእግዚአብሔርን ወንጌል ያለ ደሞዝ ስለሰበኩላችሁ እናንተ ከፍ እንድትሉ ራሴን እያዋረድኩ ኃጢአት አድርጌውን ይላል። እንግዲህ ቅድም እንዳልኳችሁ ይህን ነገር በጣም ትኩረት ሰጥቶ መላልሶ ያነሰዋል። ምንም የሚለውን ጳውሎስ ገንዘብ አይቀበልም። አያችሁ፣ ጳውሎስ ገንዘብ የማይቀበልበት ምክንያት አለ። የቆሮንቶስ ቤተክርስቲያን ሲያገለግል፣ ነገር ግን የሐሰተኞች መምህራኖቹ ይከሱት ነበረ። ራሱን የጣለ ሰው ነው። እንዳስተማረ እንኳን የማያምን ሰው ነው። እንዳስተማረ ቢያምን፣ እንዳገለገላችሁ ቢያምን ይቀበላችሁ ነበረ። ስለዚህ በሌላ አነጋገር አላገለገላችሁም እያሉ በነፃ ወንጌል መስበኩን እንኳን አጣመው ስም የሚያጠፉበት ምክንያት ሆኖ እንደነበር በመልእክቶቹ ላይ በደንብ ዲፌንድ ሲያደርግ እናገኛለን። ወይስ ያለ ወንጌልን ያለ ደሞዝ ስለሰበኩላችሁ አለ አንድ፣ ወይም ደግሞ እናንተን ከፍ አድርጌ እኔ ዝቅ ብዬ ስላገለገልኳችሁ ኃጢአት አደረግኩኝ በደልኳችሁ በዚህ እያለ ይጠይቃቸዋል። እናንተን ለማገልገል ማለት በነፃ ለማገልገል ማለት ነው። እናንተን ለማገልገል ደሞዝ እየተቀበልኩ ሌሎችን አብያተ ክርስቲያናት ዘረፍኩ። ከእናንተም ጋር ሳለሁ በጎደለኝ ነገር ማንም አልከበድኩበትም። ከመቅደና የመጡት ወንድሞች የጎደለኝን በሙሉ ሰጥተዋልና በነገር ሁሉ እንዳልከብድባችሁ ተጠነቀቅኩ እጠነቀቅማለሁ አለ። ኦኬ፣ ከዛስ የክርስቶስ እውነት በእኔ እንዳለ ይህ ትምክህት በእኔ ዘንድ በአካይያ ሀገር አይከለከልም። ስለምን? ስለማልወዳችሁ ነውን? እግዚአብሔር ያውቃል። እሺ፣ እዚህ ጋር ያለው አማርኛ በደንብ ግልጽ ላደርግላችሁ። ጳውሎስ በነፃ ያገለገለበትን ምክንያት ዝቅ ብሎ ባለው ቁጥር ይገልጣል። በነገራችን ላይ ለምን ነገር ግን ይላል ቁጥር 12 በዚያ በሚመኩበት እንደኛ ሆኖ ሊገኙ ምክንያት ከሚፈልጉት ምክንያትን ቆርጥ ዘንድ የማደርገውን ሁሉ አደርጋለሁ አለ። አያችሁ፣ እነዚህ ሰዎች ገንዘብ ስላልተቀበልኩ አልተውኝም፣ ገንዘብን ብቀበል አይተውኝም፣ ግን እኔ ለወንጌል ምቹ የሆነውን ምለውን ነገር አደርጋለሁ አለ። እናንተን በነፃ ለማገልገል ከሌሎች አብያተ
ክርስቲያናት ዘረፍኩ ይላል። ዘረፍኩ ሲል ሰረኩ ማለት አይደለም። የመቅዶንያ አብያተ ክርስቲያናት ገንዘብ ሰጥተውኝ ነበር ይላል። መቅዶንያ ማለት እንግዲህ ኢሮፕ ናት። ማናቸው ከኢሮፕ ገንዘብ የላኩለት? የፊልጵስዩስ አማኞች ናቸው። ከአንድም ሁለት ጊዜ ያውን በፈቃዳቸው ገንዘብ ላኩለት። እሱም በአፍሬዱጡ በኩል የተላከውን ይህን ገንዘብ እንደ መስዋዕት ተቀበለው። ይህን በፊልጵስዩስ መልእክት ምዕራፍ 4 ቁጥር 17 ላይ ግልጽ አድርጓል። ከነሱ መስዋዕት እየተቀበለ ወይም የገንዘብ እርዳታ እየተቀበለ ግን የቆሮንቶስን ቤተክርስቲያን በነፃነት አገለገለ። ይህን በማድረጌ እንደ በደል ሊታይብኝ አይገባም ይላል ጳውሎስ። ምክንያቱም ይህን ያደረግኩት ከገንዘብ አገልግሎትም ጋር በተያያዘ ግብረ ገባይ ንጽህና ኑሮ ማገልገል ስለፈለግኩ ነው። ይህም በማድረጌ መልስ ደግሞ የሚያጡ ተቃዋሚዎች አሉ ብዬ ነው። ገንዘብ አለመቀበሌ ክስ እንኳን ባያስቀርልኝም እኔ ግን ለወንጌል የሚገባውን ነገር አድርጌያለሁ በማለት ጳውሎስ በጣም በሚያስገርም ሁኔታ ይናገራል። እንግዲህ በቆሮንቶስ ቤተክርስቲያን ሳለ ቴንት ሜከር ነበር። ታውቃላችሁ፣ ከአቂላና ከጵርስቅላ ጋር ሆኖ ድንኳን እየሰፋ ያገለግል ነበር ጳውሎስ። ይህን ሐዋርያት ሥራ ምዕራፍ 18 ከቁጥር 1 እስከ 13 በግልጽ ታገኙታላችሁ። ስለዚህ ጳውሎስ አንደኛ ከመቅዶንያ ቤተክርስቲያናት እርዳታ አለው፣ ሁለተኛ ደግሞ በእጁ እየሰራ ነበር። ስለዚህ ቆሮንቶስን ለማገልገል ነፃነት ነበረው ገንዘብ ሳይቀበል። ይህም በማድረጉ ደግሞ አንዳንዶችን መልስ ለማሳጣት ዓላማ እንደነበረው መጽሐፍ ቅዱስ በግልጽ ይነግረናል። ይሄኛው ግን አማርኛ እንዳይከብድባችሁ እስቲ ባብራራላችሁ ደስ ይለኛል። እንዲህ ይላል፣ ከእናንተም ጋር ሳለው በጎደለኝ ጊዜ በማንም አልከበድኩበትም ይልና ከመቅዶንያ የመጡት ወንድሞች የጎደለኝን በሙሉ ሰጥተዋል ይላል። ከዛስ በነገር ሁሉ እንዳልከብድባችሁ ተጠነቀቁ፣ እጠነቀቃለሁ ካለ በኋላ ብዙ ሰው ይህን ምናልባት ሊከብዶ ይችላል ብዬ አስባለሁ። እንድሰሙ ፈልጋለሁ። ይኸውላችሁ የክርስቶስ እውነት በእኔ እንዳለ ይህ ትምክህት በእኔ ዘንድ በአካያ አገር አይከለከልም የሚለው ሐሳብ ምን እንደሆነ አዲሱ መደበኛ ትርጉም ሲያስቀምጠው ከእኛ ጋር እኩል ለመሆን በስራቸው እየተመኩ ቀን የሚጠብቁትን ሰዎች ምክንያት ለማሳጣት አሁን የማደርገውን ወደፊትም አደርጋለሁ በማለት ይናገራል። ያው ሐሳቡ ከዚህ ሐሳብ ጋር የተያያዘ መሆኑን እሱን ለማሳጣት የሚሮጡትን አፍ ለማዘጋት መሆኑን በግልጽ ያስቀምጣል ማለት ነው። እስከ ቁጥር 12 እስከ ቁጥር 13 ተያያዥ ሐሳብ ሆኖ ይወርዳል ማለት ነው። ተያያዥ ሐሳብ ሆኖ ይወርዳል። ከዛስ በኋላ ቁጥር 13 ላይ ስትመጡ እንዲህ ይላል፣ እንደዚህ ያሉ ሰዎች ይላል፣ ምክንያት የማሳጣቸው ሰዎች እንዲህ ያሉ ሰዎች የክርስቶስ ሐዋርያትን እንዲመስሉ ገርማል ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና ይህም ድንቅ አይደለም ማለት አትደነቁ እኮ ነው። ድሮም ነበር፣ አሁንም አለ፣ ወደፊትም ይኖራል። በነገራችን ላይ ሐዋርያትንን ሳይሉ ነን የሚሉ ተንኮለኞች ሰራተኞች ገብቷቸዋል። እውነተኞች ሰራተኞች ሳይሆኑ እውነተኞች ነን የሚሉ በፊት ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። ይህም ድንቅ አይደለም ይላል ማለት አንዳንድ ሰው በመደነቅ ነው ጉልበቱን የሚጨርሰው። እግዚኦ ሲል ነው ዘመኑ የሚያልቀው። እግዚኦ አትበል። ትናንትም ነበር፣ ዛሬም አለ፣ ወደፊትም ይኖራል። መጽሐፉ መልእክቱ ይህን ነው በግልጽ እያስቀመጠ ያለው። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል። እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ እንደ ታላቅ ነገር አትቁጠሩታልና ዋናው ነገር ግን መለያ እሳት ይመጣል አለ። መቀላቀል የማንችልበት ዘመን ይመጣል፣ ፍጻሜያቸው እንደ ስራቸው ይሆናል። አያችሁ፣ ፍጻሜያቸው እንደ ስራቸው ይሆናል አለ። በቃ አብረው ይበቅላሉ ስንዴና እንክርዳድ እኮ ግን አብረው አይታጨዱ። አብረው አይታጨዱ። አንዱ ወደ ጎተራ አንዱ ወደ እሳት ይሄዳሉ። የሚለይ ጊዜ ይመጣል። የሚለይ ጊዜ ይመጣል። ፍጻሜያቸው እንደ ስራቸው ይሆናል በማለት ጳውሎስ ይናገራል። ከዛ በኋላ እንግዲህ ከቁጥር 16 እስከ 21 ድረስ የምናገኘው ከቁጥር 16 እስከ 21 የጳውሎስን ትምክህት ነው። እንግዲህ የትምክህት ምዕራፍ ነው ብለው እኔ ማጋነን የሚሆን አይመስለኝም። የትምክህት ምዕራፍ እንደገና ላለው ለማንም ሰው ሞኝ ሆንኩ አይምሰለው ይላል። እንግዲህ ደጋግሞ አጽንኦት ሰጥቶ ይናገራል። እንደገና ላለው ይላል። ያለዚያ ግን እኔ ደግሞ ጥቂት መካዘል ትንሽ እንደ ሞኝ ሆኜ ተቀበሉኝ። እንዲህም ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። ብዙዎች ባለማዊ ነገር ስለሚመኩ እኔ ደግሞ እመካለሁ። ልባሞች ስለምትሆኑ በደስታ ሞኞችን ትታገሳላችሁ ይላል። ይህ ሀሳብ
በደስታሞች ትታገሳላችሁ። ማንም ባሪያዎች ቢያደርጋችሁ፣ ማንም ቢበላችሁ፣ ማንም ቢቀማችሁ፣ ማንም ቢኮራባችሁ፣ ማንም ፊታችሁ በጥፊ ቢመታችሁ ትታገሳላችሁ። ደካሞች መስለን እንደነበር በውርደት እላለሁ። ይህ ሀሳብ በቃ ያሁን የእኛን ዘመን ቁልጭ አድርጎ የሚያሳይ ሀሳብ እንደሆነ እረዳለሁ። እስቲ በአዲሱ መደበኛ ትርጉም ባንብላችሁ እንዲያው በደንብ እንድትደነቁ ከቁጥር 16 ጀምሮ ላንብብላችሁ። እንዲህ ይላል። እንደገና ይህን እላለሁ፣ በደምብ ስሙ። ማንም ሰው እንደ ሞኝ አይቁጠረኝ። እናንተ የምትቆጥሩኝ ከሆነ እኔም ደግሞ በጥቂቱ እንድመካ እንደ ሞኝ ተቀበሉኝ። እንግዲህ እንደ ልበ ሙሉ ሆኜ የምናገረው እንደ ሞኝ እንጂ እንደ ጌታ ፈቃድ አይደለም። ማለት ይህን ምላችሁ ጌታ ብሎኝ ሳይሆን እኔ ራሴ ነው በቃ ምነግራችሁ ይላል። ቀላል ነገር ነው፣ ግልጽ ነገር ነው ምነግራችሁ እንደማለት ነው። ብዙዎች በዓለማዊ ነገር ስለሚመኩ እኔ ደግሞ እመካለሁ። ማለት እነዛ በዓለማዊ ነገሮች ይመካሉ፣ እኔ ደግሞ በጌታ እመካለሁ። እናንተ ብሎች ስለሆናችሁ ሞኞችን በደስታ ትታገሳላችሁ። ማለት በቃ አዋቂዎች የሆናችሁ እየመሰላችሁ ስለሆነ ሐሰተኞችን ትታገሳላችሁ። ተግሳጽ ነው። ማንም ተነስቶ ባሪያ ቢያደርጋችሁ፣ በደንብ ተመልከቱ፣ ባሪያ ቢያደርጋችሁ ቢበዘብዛችሁ፣ እንዴት አድርጎ እንደገለጸው እዚህ ላይ ቢበዘብዛችሁ፣ ለጥቅሙ ሲል ቢጠጋችሁ፣ ቢንቀባረርባችሁ ወይንም ፊታችሁን በጥፊ ቢመታችሁ ትታገሳላችሁ አይደል? አኖይንቲንግ በጥፊ ያልፋል እያለ ራሱ ቢጠፈጥፋችሁ እንደማለት ነው። እሱ እንዲህ ያለውን ሰው ገንዘባችሁን ይበላ፣ ንብረታችሁን ይበላ፣ ጤናችሁንም ይበላ፣ ቤታችሁንም ይበላ፣ ባሪያም ያደርጋችሁ፣ ቢመታችሁ፣ ገንዘባችሁን ይዘርፍ፣ እሱ ትታገሳላችሁ አይደል? እኛ ግን ለዚህ እጅግ ደካሞች መሆናችን እያፈርኩ እናገራለሁ። እኛ እናንተ ጋር ዝቅ በማለታችን ትሑት በመሆናችን እንደ ሞኝ በመቆጠራችን እኔ አፍራለሁ። ብዙ እውነተኞች ታውቃላችሁ ጥግ ይዘው ነው ያሉት። ደፋሩ ደግሞ እየዘረፈ ነው ያለው። ትዕቢተኛው አይደል? በእግዚአብሔር መንግስት ላይ የሚቀልደው ዘባችሁ በቃ እሱ በቃ ተመልካች አለው፣ ገንዘብ የሚሰጠው ሃይባ ያለው በቃ ምን ወደውናት የምትወዱትን አታውቁም፣ የምትመርጡትን አታውቁም። በመካከላችሁ በድካም የነበር ነው፣ በትህትና የነበር ነው፣ በክርስቶስ ገርነት የነበር ነው። እንደ ሞኝ ቆጠራችሁናልና አፍራለሁ ስለዚህ ነገር ይላል ጳውሎስ። ዛሬም እንዲሁ ነው። እኔ ይሄን በደንብ እንድትረዱት ነው ቀለል ባለ አማርኛ ለሊናችሁ እንደሚመጥን ለልቦናችሁ እንዲጥም አድርጌ ማነበላችሁ። ይህን ነው መጽሐፍ ቅዱስ እየተናገረ ጳውሎስ በዚህ ጉዳይ እሱም ተፈትኗል በዘመኑ። ትላንት የነበረው ፈተና ይኸው ዛሬም ደግሞ ቤተክርስቲያን ውስጥ እንደምታዩት ነው። ቤተክርስቲያንን እንደ በሶ እየበጠበጣት ያለው አያቸው። አሁን ጳውሎስ ስለ ራሱ እንዲህ የሚዘረዘረው ለምንድን ነው? የቆሮንቶስ አማኞች ደካማ አመለካከት ነው። ደካማ አመለካከት እንዲናገር የሚያደርገው ማለት ነው። በውርደት ላለው ደካሞች መስለን እንደነበርን በውርደት ላለው የሚለው ይህንን ነው። ከዛ ይቀጥልና ከቁጥር 22 እስከ 23 መከራውን ይዘረዝራል። የጳውሎስ መከራ የሚል ምዕራፍ እናገኛለን። የጳውሎስ መከራ እንግዲህ ሐዋርያው ጳውሎስ ስለ መከራ ያለው ወይም የመከራ ስነ መለኮቱ በጣም ጥልቅ ነው። እንግዲህ ኢየሱስም ሲጠራው ጀምሮ ክብር ነግሮ አይደለም መከራ መክሮ ነው የጠራው። ሐዋርያ 9:15 ቁጥር 16 ላይ ስሜን በሕዝብና በአሕዛብ መካከል በሕዝብና በነገስታት መካከል ስሜን የሚሸከም ምርጥ ዕቃ ዘ ቹዝን ቬዝል ይለዋል። ስለ ስሜ ስንት ያህል መከራ ምን ያህል መከራ ሊቀበል እንደሚገባ እኔ ያሳየዋለሁ ብሎ ነው። ክብር አሳይቶ አይደለም መከራ አሳይቶ ነው የጠራው። ሲጀመር በስሜ ብዙ መከራ ትቀበላለህ። እኛ እኮ ተስፋ ሰጥተው እኮ ነው የሚያስገቡን ብዙ አገልጋዮች። በር ከፍትላለሁ፣ መድረክ ሰጥሃለሁ አይደል? ከዚህ ከኔ በኋላ በእግሬ ገብተህ ትተካል። ከዛ በኋላ ፀጉር ተመልጦ ኋላ ኪስ ሲገባ በሽታ ሰጥተው ይሸኘዋል። በቃ ትክክለኛው ክርስትና ማለት ነው ምንም ተስፋ የለውም። በቃ እንዲሁም መከራ ነው ያለው። ክብሩ ከጌታ ዘንድ ነው፣ ደሞዙ ከጌታ ዘንድ ነው አይደል? የአገልግሎት በር የሚከፍት ጊዜ የሚሰጥ ከፍታ የሚሰጥ ጸጋ የሚሰጥ ሞገስ የሚሰጥ ጌታ ነው። በተለይ አገልጋዮች አይደል
ሰው ምን ነክቶኝ ነው ብሎ ቃሉን ያጥፋል። ምን ነክቶኝ ነው ብሎ ቃሉን የማያጥፍ ጌታ ብቻ ነው። በጌታ ተደገፉ፣ በጌታ ተደገፉ። ለዛ ነው ሐዋርያ 9:15 ላይ ስለ ስሜ ምን ያህል መከራ ሊቀበል እንዲገባውን ያመለክተዋል አለ። አንተ ነግሮ ነው ኢየሱስ ሲያስቅል ልካችንን ነግሮ ነው የሚጠራን። መስቀል አሳይቶ ነው ራሱንም አይክድ ያለውንም አይተው ደቀ መዝሙሩ ሊሆን አይገባውም። እንዲሁም ሉቃስ 12:27 ላይ ደግሞ ስትመጡ ማነው 14:27 ላይ ደግሞ ስትመጡ ደቀ መዝሙሩ ሊሆን አይችልም ብሎ እንዲሁም አይችልም። ቁርጡን ነው የሚነግርህ። ቆርጠ ነው የምትከተለው ቁርጡን ስለሚነግርህ ማለት ነው። ካውንት ዩር ኮስት ነው የሚለው ኢየሱስ። ዋጋ ተምነ ተከተለኝ ነው የሚልህ እንጂ እያባበለ እንደዚህ ውሻን ስጋ እንደሚያሳዩት እያልክ ምን እያለ ከለክ አትቀበልም። በተስፋ መስቀል አሳይቶ ነው በፍቅሩ ነው የምትከተለው። እውነቱን ይዘህ ነው የምትከተለው ኢየሱስን። ሐዋርያት 14:22 ጳውሎስ በዚህ ምክንያት እንደዚህ ይላል፣ ወደ እግዚአብሔር መንግስት በብዙ መከራ ልንገባ ያስፈልገናል እያሉ ዞሩ ይላል። የመከራ ስነ መለኮቶች መከራ ማን ደስ ይለዋል? ግን እኛ መከራን ብቻ ሰው በመከራችን ውስጥ ያለውን ነው የምናየው። መጽሐፍ ቅዱስ የክርስቶስ ኢየሱስ ወንጌል ለመከራ ያለው ትክክለኛ ትርጉም ምንድን ነው የሚለውን መለየት መቻል አለብን። ሐዋርያው ጳውሎስ ከ22 እስከ 33 በሚያስደንቅ ሁኔታ ያለፈበትን መከራ ዝርዝር ያቀርብልናል። እኛ ጋር የሽልማት ዝርዝር ነው ያለው፣ እሱ ጋር ደግሞ የመከራ ዝርዝር በደንብ ይናገራል። ይህን በግልጽ ያስረዳል ማለት ነው። ነገር ግን በሞኝነት ስላለው ማንም በሚደፍርበት እኔ እደፍርበታለሁ። ዕብራውያን ናቸው እኔ ደግሞ ነኝ ይላል። ስላሰጡኝ መምህራን ነው። የእስራኤል ወገን ናቸው እኔ ደግሞ ነኝ። የአብርሃም ዘር ናቸው እኔ ደግሞ ነኝ። የክርስቶስ አገልጋዮች ናቸው እንደ እብድ ስላሉ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ግርፋት፣ 5 ጊዜ ገረፉኝ፣ 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩ፣ መርገቤ 3 ጊዜ ተሰበረ። ሌትም ቀን በባህር ውስጥ ኖርኩ፣ ብዙ ጊዜ በመንገድ ሄድኩ፣ በወንዝ ፍርሃት፣ በወንበዶች ፍርሃት፣ በወገን በኩል በፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካም በጥረት በብዙ ጊዜም እንቅልፍ በማጣት በራብ በጥም ብዙ ጊዜ በመጦም በብርድ በራቁትነት ነበርኩ። የቀረውንም ነገር ሳልቆጥር ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሚደክም ማን ነው? እኔ ሳልደከምኩ ምን? የሚሰናከል ማን ነው? እኔ አልናደድም ምን ይላል ማለት እውነተኞቹ ሐዋርያት ይቅርታ እና ሐሰተኞቹን ሳይሆን እውነተኞቹን ሐዋርያት የሚመለከት ነገር ነው። የእስራኤል ወገን ናቸው እኔም ነኝ ይላል። የአብርሃም ዘር ናቸው እኔም ነኝ። አገልጋዮች ናቸው እኔም ነኝ ይላለሁ። እንዲሁም እበልጣለሁ፣ እንደ እብድ እላለሁ፣ እበልጣለሁ አለ። እግዚአብሔር በሱ የሰራውን ስለሚያውቅ እበልጣለሁ አለ። በትምክህት ነው እንጂ በትዕቢት አይደለም ይህን እየተናገረ ያለው። ከዛ በኋላ የተቀበላቸውን እንግዲህ የነገርኳችሁን መከራዎች ሁሉ በግልጽ ሲዘረዝር ታያላችሁ። ይህ በሶስቱ ሐዋርያዊ ጉዞች ውስጥ ጳውሎስ በልዩ ልዩ ሁኔታ ያስተናገዳቸውን መከራዎች በግልጹ የሚያሳዩ ናቸው ማለት ነው። ከዛ ቁጥር 30 ላይ ትምክህት የሚያስፈልግ ከሆነ ከድካሜ በሚሆነው ነገር እመካለሁ ይላል። በእነዚሁ መከራ በማለፌ ለክርስቶስ ተሰቃየው እያልኩ አልመካም። በቃ በድካሜ እመካለሁ። ለዘላለም የተባረከ የጌታችን ኢየሱስ ክርስቶስ አምላክ አባት እንዳልዋሽ ያውቃል። ይህን ሁሉ ሲሆንብኝ የሚጨነቀው ለአብያተ ክርስቲያን፣ የምመካው ደግሞ በድካሜ ነው ይላል። አይገርምም? ማለት በእኔ የሚሰራው እግዚአብሔር ጸጋ ነው እንጂ እኔ ድካሜ ነው ብዬ ስፍራዬን ሳለቅ ነው ይህን ሁሉ ያደረግኩት፣ ይህን ሁሉ መከራ የተቀበልኩት። በቃ ችያለሁ ብዬ አይደለም፣ በድካሜ በሚሰራው በእግዚአብሔር ጸጋ ነው ብዬ እመካለሁ ካለ በኋላ እግዚአብሔርን ያመሰግናል በክርስቶስ ኢየሱስ። ከዛስ እንዳልዋሽ ደግሞ ያውቃል ካለ በኋላ በደማስቆ ይላል ቁጥር 32 ላይ አርስጦሪዎስ ከተባለ ንጉሥ በታች የሆነ የአሕዛብ ገዥ ሊይዘኝ እየወደደ የደማስቆ ሰዎች ከተማ ያስጠብቅ ነበረ። በቅጥሩም ባለ መስኮት በቅርጫት አውረዱኝና ከእጁ አመለጥኩ በማለት ይሄ በጣም በሚገርም ሁኔታ በሐዋርያት 9:25 ላይ የተጠቀሰውን ታሪክ ይናገራል። እንግዲህ በሐዋርያት 9 ቁጥር 25 ላይ አርስጦስ የተባለው ንጉሥ ወይም ደግሞ ከንጉሱ በታች ያለው የከተማው ገዥ አርስጦስዮስ የተባለው ሰው ጳውሎስን ሊይዘው እንዳስበ ሐዋርያት 9 ቁጥር 25 ላይ ተጠቅሶ አናገኝም። እንግዲህ ፈርዘር መረጃ ነው እዚህ ጋር የቀረበልን ማለት ነው። ብቻ ጳውሎስ ጌታን እንደተቀበለ፣ ከዛ ወዲያው ከሐዋርያት ጋር እንደተባበረ፣ ከዛ ወዲያው መመስከር እንደጀመረ፣ ከዛ በደማስቆ ሊገሉት እንደፈለጉ ከተማው ሲጠበቅ ሳለ በቅርጫት እንዳወረዱ ተጽፏል። እዚህ ጋር ግን የገዢው ስም እንደተጠቀሰ እግዚአብሔር ደግሞ ከሱ እጅ
በወንድሞች በኩል እንዳስመለጠው አለፍ ያለ መረጃን እናገኛለን ማለት ነው። ከዚህ ምዕራፍ ምን እንማራለን? ከዚህ ምዕራፍ ምን እንማራለን ስንል ለእውነተኛ ወንጌል እውነተኛ መስዋዕትነትን መክፈልና ሐሰተኞችን ማጋለጥ ተገቢ ስለመሆኑ፣ ለእውነተኛ ወንጌል እውነተኛ መስዋዕትነትን መክፈልና ሐሰተኞችን ማጋለጥ ተገቢ ስለመሆኑ፣ ሁለተኛ በኢየሱስ ክርስቶስ ፍቅር ማገልገልና በእርሱና በድካማችን ብቻ መመካት እንደሚገባ፣ በኢየሱስ ፍቅር ማገልገል እንደሚገባና ወይም በክርስቶስ ኢየሱስ ፍቅር ማገልገልና በእርሱና በድካማችን ብቻ መመካት እንደሚገባ ግልጽ ነው አይደል? በእርሱ ፍቅር ማገልገል ይገባል፣ አንድ ነው። ሁለተኛ በእርሱና በኢየሱስ ማለት ነው በድካማችን መመካት እንደሚገባ ያስተምረናል። አንደኛ ቆሮንቶስ ምዕራፍ 12 ይህ በጣም የሚገርም ምዕራፍ ነው። አንደኛ ቆሮንቶስ ምዕራፍ 12 እንግዲህ ምዕራፍ ስለ ጳውሎስ ራእይና መገለጥ፣ ስለ ስጋው መውጊያ፣ ስለ ሶስተኛው ጉብኝቱ ስለያዘው እቅድና በቆሮንቶስ ቅዱሳን ላይ ስላለው ስጋት ይዘግብልናል። ይህ ምዕራፍ እንግዲህ ስለ ጳውሎስ ራእይና መገለጥ፣ ስለ ስጋው መውጊያ፣ ለሶስተኛው ጉብኝቱ ስለያዘው እቅድና በቆሮንቶስ ቅዱሳን ላይ ስላለው ስጋት ይዘግብልናል። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 6 የጳውሎስ ራእይና መገለጥን የሚያሳይ ምዕራፍ ነው። እንግዲህ ጳውሎስ ትምክህት የሚያስፈልግ ቢሆን ብሎ አንድ ታሪክ ያነሳል። ያ ታሪክ እንግዲህ ከ14 ዓመት በፊት የሆነ ነው። በዚህ ክፍል በደንብ ላይ ጠቀስ ይችላል። ተጠቅሷል እንጂ ከ14 ዓመት በፊት ብሎ ቁጥሩ ላይ ጠቅሶታል። ከ14 ዓመት በፊት እንደዚህ አይነት ራእይ ሶስተኛ ሰማይ ብንወሰድ ኖሮ እኛ በሳምንቱ መጽሐፍ አትመናል። ወደ እግዚአብሔር መንግስት ሄጄ የተገለጠልኝ ራእይ ብለን መጽሐፍ አትመናል። ጳውሎስ ይህንን ልምምዱ እንኳን መመካት ቢያስፈልግ ብሎ ያነሳው ከ14 ዓመት በኋላ ነው። አንዳንድ ጊዜ መንፈሳዊ ነገሮች ሁሉ አይዘረዘሩም። አስፈላጊ ሆኖ ሲገኝ ከ14 ዓመት በኋላ ሊነገር ይችላል ማለት ነው። እና ትምክህት የሚያስፈልግ ነው፣ አይጠቅምም። የሚያስፈልግ ነው ግን አይጠቅምም ይላል። ብመካ ያስፈልጋል የምመካበትን ስለማቅ፣ ግን ደግሞ መመካት በራሱ ላይጠቅም ይችላል። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ ይላል። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም በስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው አለና ስለ ራሱ ነው የሚናገረው። ከ14 ዓመት በፊት በስጋ ይሁን ከስጋ ውጭ ይሁን ወይም በስጋ ውስጥ ይሁን ወይም ደግሞ መንፈሱ ከስጋ ወጥቶ ተወስዶ ቢሆን እኔ አላውቅም። ነገር ግን አንድ ነገር አውቃለሁ፣ ይህ ሰው ወደ ገነት ተነጠቀ፣ ሰው ሊናገር የማይገባውን ቃል ሰማ። እንዲህም ስላለው እመካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም። ልመካስ ብወድ ሞኝ አልሆንም፣ እውነት እላለሁ። ነገር ግን ማንም ከኔም ከሚሰማ የሚበልጥ አድርጎ እንዳይቆጥረኝ ትቻለሁ ይላል። በቃ የሚያስመካ ነው፣ ግን አልመካም። ብመካ በድካሜ ነው የምመካው። ግን ደግሞ ልመካ ብዬ ደግሞ ብናገር ሰው እኔን እንደሚበልጥ አድርጎ እንዳይቆጥረኝ ትቻለሁ በማለት በትህትና ይናገራል ማለት ነው። እንግዲህ ጳውሎስ የተወሰደ ወደ ሶስተኛው ሰማይ መሆኑ ይናገራል። ይህንን የተናገረበት ዋና ምክንያት ምንድን ነው የሚለውን ብቻ እንድታስቡ ፈልጋለሁ። መመካት ቢያስፈልግ አይደል እንደዚህ አይነት ጉብኝት ነበረኝ በማለት ይናገራል። ግን ከሱም ጋር ቀጥሎ የሚያመጣው ሌላ ነገር አለ። ስለ ሶስተኛው ሰማይ ብቻ ግን መጽሐፍ ቅዱስ የሚሰጠውን መግለጫ ልንገራችሁ። 3 ሰማያት እንዳሉ መጽሐፍ ቅዱስ ይናገራል። የመጀመሪያው ሰማይ በመሬት ዙሪያ ያለውን ከባቢ አየር ሰማይ የማለት ልምድ እንዳለው ሆሴ ምዕራፍ 2 ቁጥር 18 እንዲሁም ዳንኤል 7:13 ይናገራል። በመሬት ዙሪያ ያለውን ከባቢ አየር ሰማይ ይላል። ሁለተኛ ከዋክብት ያሉበት ወይም ደግሞ ጠፈር ተብሎ የሚታወቀው ሰማይ ተብሎ ይጠራል። ዘፍጥረት 1 ከ14 እስከ 18። ሶስተኛ ደግሞ ገነት ተብሎ የሚጠራው ሉቃስ 23:43 ላይ ራእይ 2:7 ላይ የተጠቀሰው የእግዚአብሔር መኖሪያና በሞት የተለዩ አማኞች ቤት ነው ተብሎ ይታመናል። ይህም ሰማይ ያለበት ትክክለኛ ስፍራ ግን በመጽሐፍ ቅዱስ አልተገለጸም። ግን 3ቱ ሰማይ ተብለው የሚገለጹ ክልሎች እንደዚህ እንደሆነ መጽሐፍ ቅዱስ በግልጽ ያስቀምጥልናል ማለት ነው ወገኖቼ። ከቁጥር 7 እስከ 10 ስትመጡ የጳውሎስ የስጋ መውጊያ እንግዲህ ብዙ ሰዎች በዚህ ጉዳይ ላይ ስነ መለኮት ምሁራንም ይከራከራሉ። የስጋ መውጊያ ወይም ቶርን ኦፍ ዘ ፍሌሽ ወይም ቶርን ኢን ዘ ፍሌሽ ተብሎ የተጠቀሰው ይህ ነገር ምንድን ነው የሚለው ነገር ያከራክራል። እንደዚህ ተብሎ ተገልጧል። ስለዚህም በመገለጥ ታላቅነት ተወስዷል እስከ 3ኛው ሰማይ ብለናል።
በዚህ መገለጥ ታላቅነት እንዳልታበይ የሥጋ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩ። እርሱም ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። እንግዲህ የመመካት ምዕራፍ ነው ብያቸዋለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝ ይላል። አንዳንድ ሰዎች የሰይጣን መልእክተኛ የሚለውን መልእክት ይዘው ጳውሎስ ክፉ መንፈስ ነበረበት ብለው የተሳሳተ ትርጉም ይሰጣሉ። እንግዲህ ይሄ የሥጋ ሞጊያ የተባለው የሰይጣን መልእክተኛ ወይም የሥጋ ሞጊያ ተሰጠኝ የሚለውን 3 ትርጉም ሰጥተው የሚመለከቱት አሉ። በተለምዶ የመጀመሪያው የሥጋ ሞጊያ የተባለው ጳውሎስ የዓይን ህመምተኛ ስለነበረ የዓይን ህመሙን በተመለከተ የተነገረ ክፍል ነው ብለው ገላትያ ምዕራፍ 4 ቁጥር 13ን ያጣቅሳሉ። ሁለተኞቹ ደግሞ የጳውሎስን ስደትና መከራ ነው የሚያመለክተው ብለው ያስባሉ። ሁለተኛ ቆሮንቶስ 11 ከ22 እስከ 33 አሁን የዘረዘርናቸው መከራዎች አሉ አይደል? እነሱን በመዘርዘር እሱን ነው በቃ በመከራ በስደት በምን እያሳለፈ ድካሙን እንዲያውቅ እያደረገ በመገለጥ ታላቅነት እንዳይታበይ ስለሚያደርገው ቶርን ኦፍ ዘ ፍሌሽ ወይም የሥጋ ሞጊያ የሚባለው ጳውሎስ የሚቀበለው ስደትና መከራ ነው ብሎ ይፈታሉ። በሶስተኛ ደረጃ ደግሞ ጳውሎስ የሐዋርያነቱን ትክክል አይደለም ብለው የሚከሱት የሐሰተኛ መምህራኑ ክስ ነው ብለው የሚናገሩ ሰዎች አሉ። እንግዲህ አመለካከቶችን በሁሉም አቅጣጫ በጥልቀት ማጥናት የሚገባ ይመስለኛል። እኔ ግን እርግጠኛውን የመናገርን ባልችል፣ ምክንያቱም መጽሐፍ ቅዱስ በግልጽ ምን እንደሆነ ስላላስቀመጠልን አርጊመንት ፍሮም ሳይለንስ ከዝምታ ተነስቶ የራስን ሀተታ መስጠት እንዳይሆን እርግጠኛውን የመናገር ባልችልም ትንሽ የቀረበ ብዬ ማስበው ግን ጳውሎስ ስለ ክርስቶስ የሚቀበለውን ስደትና መከራ ነው ብዬ አስባለሁ። ምክንያቱም ዝቅ ብሎ ምን ብሏል? ስለ ክርስቶስ በድካም በመንገላታት በችግር በስደት በጭንቀትም ደስ ይለኛል ስለሚል ማለት ነው። ምናልባት የሥጋ ሞጊያ የተባሉት እነዚህ አሁን አያይዞ አብሮ የጠቀሳቸው የመከራና የስደት ዝርዝሮች ሊሆኑ ይችላሉ ብዬ እኔ አስባለሁ። ግን ምንድን ነው የሚያስማማን ነገር? ልክ ሰይጣን ኢዮብን እንዲፈትነው እግዚአብሔር እንደፈቀደ ጳውሎስ ደግሞ እንደዚሁ ይፈተን ዘንድ በዚህ እግዚአብሔር ፈቃደኛ መሆኑን ያሳያል። አንዳንዶች በክርስቶስ ስትሆን መከራ የሚባል ነገር አታይ የሚሉ መከራ አልቦ ክርስትናን ይሰብኩናል። ነገር ግን በጳውሎስ ስነ መለኮት ውስጥ ምንም እንኳን ጳውሎስ ከሱ እንዲለይ 3 ጊዜም ቢለምን እግዚአብሔር ግን 1 በመገለጥ ታላቅነት እንዳይታበይ፣ 2 ደግሞ በድካሙ በኩል የጸጋው ብልጫ የጸጋው ብርታት እንዲገለጥ ኃይሌ በድካም ይፈጸማልና ጸጋ ይበቃል ብሎ ለዚህ ድካም እንደተወው የሚያስረዳ ነገር ሆኖ እናገኘዋለን ማለት ነው። ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ ደግሞ ስታየው መከራው ስለ ክርስቶስ ተሰጥቷቸዋል ይላል። ልክ እንደ በቤተ ክርስቲያን ውስጥ እንደሚሰሩት ልዩ ልዩ ጸጋዎች መከራም አንድ ጸጋ ስጦታ ሆኖ እንደሚሰጥ ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ ተጽፏል። እንዲሁም እኔ አሁን ፊልጵስዩስ መጽሐፍን እያዘጋጀው ነው እና ይህን ክፍል ስደርስበት በጣም ነው የገረመኝ። ግራሺየስ ጊፍት ኦፍ ክራይስት ነው የሚለው። ልክ እንደ ልዩ የክርስቶስ ጸጋ ስጦታ ሆኖ ነው እዛ ጋር መከራ የሚቀርበው። የተጠቀሰውን በዚህ በፊልጵስዩስ 1:29 ብቻ ነው መከራ እንደ ጸጋ ስጦታ ማለት ነው። ስለዚህ መከራን በጣም በጥልቀት የምንረዳበት የመጽሐፍ ቅዱስ ክፍል ሆኖ ይቀርብልናል ማለት ነው እና ጳውሎስ በቃ ለእንደዚህ አይነት ነገር እንደተወው መጽሐፍ ቅዱስ ይናገራል። እንግዲህ እኔ ለምን እንደሆነ አላውቅም። በቃ መጽሐፍ ቃል አለ ነው አይደል? እና ኃይሌ በድካም እንዲገለጽ ጸጋ ይበቃል ብሎ 3 ጊዜ ቢጸልይ ኢየሱስ 3 ጊዜ በጌቴሴማኒ ጸሎት ጸልዮ መከራው አላለፈለትም አይደል? ልክ እንደዚሁ ጳውሎስም 3 ጊዜ ከጸለየ በኋላ በመከራው እንዲቀር ሰማይ እንደፈረደበት። ግን የዚህ ክፍል ትልቁ ትኩረት ምንድን ነው ይላሉ ብዙ ማብራሪያዎች? ግሬስ ኦፍ ጋድ የእግዚአብሔር ጸጋ ነው። ጳውሎስ በዚህ ሁኔታ ውስጥ እንኳን ተልእኮውን እንዲፈጽም የሚያስችለው የእግዚአብሔር ጸጋ የዚህ ክፍል ዋና ትኩረት ሆኖ ቀርቦልናል ማለት ነው። ክብር ለኢየሱስ ሲሆን 2 ቆሮንቶስ ምዕራፍ 12 በዚሁ ምዕራፍ ማለት ነው ከቁጥር 11 እስከ 13 ጳውሎስ ለቆሮንቶስ ሰዎች ያለው መቆርቆር ጳውሎስ ለቆሮንቶስ ሰዎች ያለው መቆርቆር እናየዋለን ማለት ነው። በመመካት ሞኛለሁ፣ እናንተ ግድ አላችሁኝ፣ እናንተ እኔን ልታመሰግኑ ይገባ ነበረ። እኔ ምንም ባልሆን እንኳን ከዋነኞቹ ሐዋርያት በምንም አልወልም ይላል። ማለት የሐሰተኞችን መምህራን ትችት ተቀበላችሁ አይደል? ትንሽ ትጠራጠራላችሁ
እንዲሁም ማመስገን ነበረባችሁ እኔን። ምክንያቱም እኔ ከዋነኞቹ ሐዋርያት እንኳን አላንስም ይላል። ይሄ ፖስትልሺፑን ነው ዲፌንድ የሚያደርገው፣ ሐዋርያነቱን ይከላከላል። ማለት እኮ አይፈልግም እንደዚህ። በነገራችን ላይ ግን ደግሞ ማለት አለበት። በቃ ማለት ግድ እንዲሆንበት ያደረገው የእነሱ ድካም ነው፣ የእነሱ ደካማ አመለካከት ነው ብያቸዋለሁ። በእርግጥ የሐዋርያነት ምልክት በመካከላችሁ በምልክት በድንቅ ነገር በታምራት ሁሉ በትዕግስት ተደረገ ይላል። ማለት ወንደር ሳይን ሚራክልስ ተደርገዋል። ድንቆች፣ ታምራቶች፣ ምልክቶች በእጄ ሆነዋል። እግዚአብሔርን በጳውሎስ እጅ ታላቅ ድንቅና ታምራትን ያደርግ ነበር እንደሚል የሐዋርያት ስራ በጣም በሚያስገርም ሁኔታ በመካከላችሁ የሐዋርያነት ምልክት የሆነው ድንቅ ተደርጓል፣ ታምራት ተደርጓል፣ ምልክት ተደርጓል አለ። በዚህ ምክንያት ከሌሎቹ ከዋነኞቹ ሐዋርያት አላንስም። ደግሞ እኔ ራሴ ካልከበድኩባችሁ ከዚህ በቀር ማለት እንዲሁ ከእናንተ በገንዘብ ጥቅም ካለመውሰድ በቀር ለሌሎች አብያተ ክርስቲያናት ከሆነው ነገር ለእናንተ ምን ቀረባችሁ? ምን አጎደለባችሁ? ምን አነሰባችሁ? እያለ ይናገራል። ከዛ በኋላ ከዚህ በቀር ከሌላ ቤተክርስቲያን ያነሳችሁበት በምን እኮ ነው ማለት በምን ምክንያት ነው ያነሳችሁት? ምን ቀረባችሁ? ምንም አልቀረባችሁም እንደማለት ነው። ይህን በደሌን ይቅር በሉልኝ የሚለው ምናልባት ከእናንተ ጋር ገንዘብ ባለመቀበል የአለመክበዴ እንደ በደል ተቆጥሮ ከሆነ ይህንን ኃጢአት ይህን በደል ይቅር በሉኝ እያለ ይነግራቸዋል። በቃ ትንሽ ኃጢአት ሊሆንብኝ የሚችለው እናንተ ላይ አለመክበዴ ነው። የሐዋርያት ምልክትነት ልክ እንደ ዋኖቹ ሐዋርያት በመካከላችሁ ተደርጓል። ሌሎች አብያተ ክርስቲያናት ጸጋ እንደተካፈሉ ጸጋ ተካፈላችኋል። ምን ጎደለባችሁ? ምናልባት በደሌ ሊሆን የሚችለው ከእናንተ ገንዘብ አለመቀበሌና እናንተ ላይ አለመክበዴ ነው እያለ ነው። ከዛስ ከቁጥር 14 እስከ 18 የጳውሎስ ሶስተኛ ጊዜ የጉብኝት እቅድና ታማኝነት። የጳውሎስ ሶስተኛ ጊዜ የጉብኝት እቅድና ታማኝነት ከቁጥር 12 እስከ 14 ያለው ማለት ነው። ይቅርታ ምዕራፍ 12 ከቁጥር 14 እስከ 18 ከቁጥር 14 እስከ 18 እንግዲህ ይህም ደስ የሚል ክፍል ነው። እንደዚህ ይላል፣ እነሆ ወደ እናንተ መጣ ዘንድ ስዘጋጅ ሶስተኛዬ ነው ይላል። አልከብድባችሁምም፣ እናንተን እንጂ ያላችሁን አልፈልግም። ይኸውላችሁ አሁንም አልከብድባችሁም ነው እያለ ያለው። አቋሜን ይዤ ቀጥያለሁ ይላቸዋል። ከዛስ እንኳን ሊከብድባችሁ አባት ለልጆቹ እንደሚያደርግ እኔ ለእናንተ አደርጋለሁ ይላል። እየሰጠው ነው እንደውም አገለግላችሁ ይላቸዋል። ምን ማለት ነው ብዬ ይህንን እያየው ነበረ ሳጠና። ይገርማል። አልከብድባችሁ እናንተን እንጂ ያላችሁን አልፈልግም። ወላጆች ለልጆች እንጂ ልጆች ለወላጆች ገንዘብ ሊያከማቸው አይገባቸውምና እኔ ግን ስለ ነፍሳችሁ በብዙ ደስታ ገንዘቤን እከፍላለሁ። እንኳን ገንዘቤን ራሴንም እከፍላለሁ። ከመጠን ይልቅ በወዳችሁ በዚህ ልክ ፍቅራችሁ የሚያንስ ነው ማለት በወዳችሁ እኮ ይገባችኋል፣ የሚያስባችሁ ነው አለ። ይሁን እንጂ እኔ አልከብድባችሁም፣ ነገር ግን ሸንጋይ ሆኜ በተንኮል ያስኳችሁ። አሁን ሸንጋይ ሆኜ በተንኮል ያስኳችሁ ማለት ምንድን ነው? ከላይ በደሌን ይቅር በሉኝ ብሏል። ከእናንተ ገንዘብ አለመቀበሌ አይደል? ይቅር በሉኝ ብሏል። ኦኬ ይቅር ካልንህ በሚቀጥለው ትቀበላለህ ወይ ብለው እንዳይጠይቁት፣ አይ ቅድምም ይቅር በልኝ ያልኳችሁ በፍቅር ሸንጋይ ይዛችሁ ነው እንጂ አቋሜን ይዤ ቀጥያለሁ ነው ሀሳቡ። ያስኳችሁ ወደ እናንተ ከላኳቸው በአንድስ እንኳን አታለልኳችሁን? እነዛ ሐሰተኛ መምህራኖች ጳውሎስ ገንዘብ እንኳን ባይቀበል አብሮ ሰራተኙ በሆኑት በእነ ቲቶ በኩል ገንዘብ ይቀበል ነበር ብሎ ያሙት ነበር ይላል። ስለዚህ ምን አለ? ወደ እናንተ ከላኳቸው በአንዱስ እንኳን ማለት በቲቶ እና አንድ ስሙ ባልተጠቀሰ በሌላ ወንድም አታለልኳችሁ ወይ? ቲቶን መከርኩት፣ ከእርሱም ጋር ወንድሙን ላኩት። ቲቶስ አታለላችሁን? በአንድ መንፈስ አልተመላለስንምን? በአንድ ፍለጋስ አልተመላለስንምን አለ። ቲቶም አልሸቀባችሁ አረ ወንድሙ የተባለው ስሙ ያልተጠቀሰውም ደግሞ ወንድም አልሸቀባችሁ። በአንድ መንፈስ ነበር። እኔ እንዳልከበርኩባችሁ፣ እኔ ገንዘብ ከእናንተ እንዳልወሰድኩ ገንዘብ አልወሰዱባችሁም፣ አልከበዱባችሁም። በአንድ መንፈስ ነው። ይሄ ከገንዘብ ጋር በተያያዘ ግብረ ገባይ ንጽህናቸው ምን ያህል አስደናቂ እንደነበረ እናያለን። በነገራችን ላይ ጳውሎስ ለምንድን ነው ይሄን የሚለው? ገንዘብ ከነሱ መቀበል ስተት ሆኖ መሰላችሁ? አይደለም እኮ ክስ ነበረ። ገንዘብ ሊበላችሁ ነው የሚያገለግለው ምናምን እንዳይሉት፣ ምክንያቱም በጣም ገንዘብ ይወዱ ስለነበረ እነሱ ገንዘብ ለመብላት እንዲመቻቸው ጳውሎስን ገንዘብ ቢቀበል ይመቻቸዋል። አያችሁ፣ አሁን ጳውሎስ ገንዘብ ስለማይቀበል እነሱ ገንዘብ መቀበላቸው እነሱን ያጋልጣቸዋል።
ስለዚህ በጣም በቃ በሁለቱም አቅጣጫ መክሰስ ይፈልጋሉ። ሳይቀበል ሲቀር ራሱን የጣለ ነው ይሉታል። ሲቀበልስ በላተኛ ነው ሊሉት ነው። ክስ በየትኛውም አቅጣጫ ባይቀርልኝም እኔ ግን ለወንጌል የሚገባውን አደርጋለሁ አለ። እዚህ ጋር ደግሞ አይ እሱ አይቀበልም አብሮ ሰራተኞቹ እነ ቲቶ ይቀበላሉ ሲሉት ጊዜ እንደ ቲቶም በላኩ ጊዜ ወንድሙንም በላኩ ጊዜ በዚህ ማንም አልከበደም ገንዘብም ከእናንተ አልወሰደም በማለት ለወንጌል ምቹ ድባብን ሲፈጥር እናያለን ማለት ነው። እንዲሁም ከዛ ብሶ ማለት ነው ከዛ እንኳን ለወስድ እሰጣቸዋለሁ። ምክንያቱስ አባት ነው እንጂ ለልጅ ማከማቸት ያለበት ልጅ ለአባት ማከማቸት የለበትም ይላል። ለምንድን ነው ጳውሎስ ይህን የሚለው? ይችላል ወይ አቅሙ ይችላል ወይ ጳውሎስ ካላችሁኝ፣ ያው ይችላል። ጳውሎስ መጽሐፍ ቅዱስን ሳጠና በአራት ምክንያት ስራ እንደሚሰራ ተረድቻለሁ። አንደኛው ለሌሎች ምሳሌ ለመሆን፣ ሁለተኛ ተሰሎንቄ 3:9 በእጃችን እየሰራን ምሳሌ ሆንላችሁ ይላል። ምሳሌ ለመሆን ብሎ ይሰራል እናንተ። ሁለተኛ ሸክም እንዳይሆን ማንም ላይ እንዳይከብድ፣ አንደኛ ቆሮንቶስ 2:5 ሁለተኛ ቆሮንቶስ 11:9 በዚህ ክፍል ሸክም እንዳይሆን ሁለተኛ ምክንያቱ። ሶስተኛ ከሳሾችን ለማሳፈር ቅድም የጠቀስ ነው ሁለተኛ ቆሮንቶስ 11:12 ላይ ከሳሾችን ለማሳፈር። አራተኛ ለሌሎች እንዲያገኝ ሐዋርያት 20 ሙሉ ምዕራፉን አንብቡት። ትዝ ይላችኋል መላጥያ ደሴት ላይ የኤፌሶንን ሽማግሌዎች አስጠርቶ 3 ዓመት ከእናንተ ጋር በእንባ ነበርኩ፣ በቤታችሁና በጉባኤያችሁ ከሚጠቅማችሁን ነገር አስተማርኳችሁ እንጂ የእግዚአብሔርን ሙሉ ምክር ነገርኳችሁ እንጂ አንዳች አላስቀረውባችሁም። እነዚህ እጆቼ አለ ለእኔና ከኔ ጋር ላሉት እንደደከሙ እናንተ ታውቃላችሁ፣ እንደሰሩ እናንተ ታውቃላችሁ። ስለዚህ ከእናንተ ወርቅን፣ ብርን፣ ልብስን አልተመኘውም አለ። ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለውን የኢየሱስን ቃል ታስቡ ዘንድ እናደርጋለዋል። ስለዚህ እነዚህ እጆቼ ለእኔና ከኔ ጋር ላሉ። ስለዚህ ጳውሎስ የተወሰኑ ሰዎችን ለመርዳትም ይሰራ ነበር። ከቅዱሳን በየሳምንቱ ሐዋርያት 20 ላይ እንደምታየው ገንዘብ የሚሰበስበው ወንጌል እንዲሮጥ ነው እንጂ እሱ ለእሱና አብሮት ላሉት አያንስም። እናንተ ላይ ደግሞ 1 ዓመት ከ6 ወር ደክም ያለው። ስለዚህ እሰጣችኋለሁ፣ እየሰራው እሰጣችኋለሁ፣ እንኳን ከእናንተ ለበላይ ነው። እንደዚህ አይነት አገልግሎትማ እግዚአብሔር ይባርከኝ። እኔን ራሱ ክብር ለኢየሱስ ይሁን። እና ጳውሎስ በሚያስገርም ሁኔታ ይህንን ይናገራል ማለት ነው። በሚያስገርም ሁኔታ ወገኖቼ ይህን ይናገራል። በአራቱ ምክንያቶች ይሰራል። ሁለተኛ ቆሮንቶስ ምዕራፍ 12 ማለት ነው ከ19 እስከ 21 የጳውሎስን ስጋት ይናገራል። ስጋቱን አሁንም እንግዲህ ይናገራል። ዳግመኛ ስመለስ ወደ እናንተ ለሶስተኛ ጊዜ፣ ሁለተኛ ጊዜ ከነሱ ጋር ነበረ፣ ሶስተኛ ጊዜ ስመጣ ይላል እንግዲህ ይናገራል። እንዲህ ይላል ለእናንተ ስለ ራሳችን እንድንመልስ ሁልጊዜ ይመስላችኋል? አሁን ይህን የምመልሰውን የምናገረው መልስ የምሰጠው ለእናንተ ይመስላችኋል? በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። እውነት ክርስቶስን ምስክር አድርጌ በእግዚአብሔር ፊት ነው ማወራችሁ። ለእናንተ መልስ ለመስጠት አይደለም። በእግዚአብሔር ፊት የኖርኩትን ስለ ክርስቶስ በእግዚአብሔር ፊት የኖርኩትን ኑሮ ነው ማወራው የምናገረው። ነገር ግን ወዳጆች እናንተ ልናጻችሁ ሁሉ እናገራለን። ራሴን ለማሳወቅ እወቁልኝ አሙቁልኝ ብዬ አይደለም ማወራችሁ። የማወራችሁ እናንተን ለማነጽ ነው። ከስተት ትምህርት፣ ከስተት ውሸት፣ ከወሬ ይህ ከሩመርሱ እንድትድኑ ብዬ ነው ማወራው። እኔ እንድትታነጹ ነው። ዓላማዬም እናንተን ማነጽ ነው። ዓላማዬ እናንተን መጥቀም ነው። ዓላማዬ እናንተን ማገልገል ነው የሚል ሐሳብ ይናገራል። ስመጣ ግን እንዲያው እንደምወደው ሳትሆኑ አገኘው በቃ የምፈልገውን አይነት ሆናችሁ በቃ አላገኛችሁ ይሆናል ብዬ እሰጋለሁ። ኢቨን እኔንም እናንተ እንደምትጠብቁት ሆኜ ላታገኙኝ ትችላላችሁ። ልለወጥባችሁ እችላለሁ። ሳይ ይህንን እንዲያው በሰላም ብንገናኝ አይሻልም ወይ አይነት ሐሳብ ይናገራል። ምናልባት ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ ሐሜት፣ ማሾክሾክ፣ ኩራትም ሁከትም ይሆናሉ። እንደገና ስመጣ በእናንተ ዘንድ አምላኬ እንደሚያዋርደኝ አስቀድሞም ኃጢአት ከሰሩት ስላደረጉት ርኩሰት፣ ዝሙት፣ መዳራት ንስሐ ካልገቡት ወገን ስለ ብዙዎች ምናልባት አፍራለሁ ብዬ እፈራለሁ ይላል። ማለት ቆሮንቶስ ቤተክርስቲያን በስነ ምግባር ሕይወቷ የወደቀች እንደነበረች ከዚህ በፊት ተምራችኋል። አንዲያ ቆሮንቶስ ላይ አይደል? ስቴፕ ማሙን ሁሉ አግብቶ ቁጭ ብሎ ጋቢ ለብሶ በልሳን የሚጸልይ ሰው ሁሉ ነበረ ቆሮንቶስ ቤተክርስቲያን ውስጥ እንደምታውቁት። በእርግጥ ይሄ ሰው በአንድ
አንደኛ ቆሮንቶስ 7 ላይ እንዳጠናችሁት ንስሐ ገብቷል፣ ወደ ህብረቱ ተመልሷል። ግን ደግሞ ንስሐ ደግሞ ካልገቡት አንዳንዶቹ ንስሐ ሳይገቡ እንደዛው ከነጨቃቸው ጠብቀው በእነሱ ምክንያት እንደገና አዋረዳለሁ፣ አፍራለሁ ብዬ አዝናለሁ ብዬ ጠረጠራለሁ። ስለዚህ ተዘጋጃችሁ ተስተካክላችሁ ጠብቁኝ አይነት አባታዊ መልእክት ያስተላልፋቸዋል። እንግዲህ የዘረዘራቸው ነገሮች አሉ። ስጋውያን ካርናል ክርስቲያኒቲ ህፃናት ክርስቲያኖች ናቸው የቆሮንቶስ ክርስቲያኖች። እንደምታውቁት አንደኛ ቆሮንቶስ 3:3 አጥንት መብላት አትችሉምና ወተት ጋትኳችሁ ይላል። ገና አሁንም በመካከላችሁ ቅናትና መለየት ስላለ ስጋውያን መሆናችሁ አይደለም ብሏቸዋል። ካርናል ክርስቲያን ናቸው፣ አንማቹርድ ክርስቲያን ናቸው። ግን አሁን እንዲያድጉ ጥረት እያደረገ ነው እና ስመጣ ንስሐ ካልገቡት ወገን ንስሐ ሳይገቡ ከነ ክርክራቸው፣ ከነ ርኩሰት፣ ከነ ዝሙት፣ ከነ ኃጢአት፣ ከነ ትዕቢታቸው እንዳይጠብቁኝ ብዬ ፈራለሁ የሚል ስጋቱን ይናገራል ማለት ነው። ይህን ወደ ራሳችን ብንመለከተው እኛ ደግሞ ኢየሱስ ሳይመጣ ተለቃልቀን ብንቀመጥ ጥሩ ነው ለማለት ነው እግረ መንገዴ። ምክንያቱም አንደኛ ዮሐንስ 3:3 ላይ እንደምታነቡት ከዚህ ዓለም ዕድፍ ሰውነትን መጠበቅ ያለ ነውር ያለ ነቀፋ ሆኖ የኢየሱስ ክርስቶስ ኢየሱስን መጠበቅ የተጠራንለት ዓላማ ስለሆነ ማለት ነው። ያዕቆብ 1:27ን ብታነቡ፣ አንደኛ ዮሐንስ 3 ከ1 እስከ 3 ብታነቡ፣ እንዲሁም አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23ን ብታነቡ ኢየሱስ እስኪመጣ ድረስ ክርስቲያን አለነውር አለነቀፋ ራሱን አዘጋጅቶ መጠበቅ እንዳለበት የሚያስረዱ በጣም ጠቃሚ መጽሐፍ ቅዱሳዊ ጥቅሶች ናቸው። ያዕቆብ 1:27፣ አንደኛ ዮሐንስ 3 ከ1 እስከ 3 እንዲሁም አንደኛ ተሰሎንቄ ምዕራፍ 5 ቁጥር 27። ከዚህ ምዕራፍ ምን እንማራለን? ከዚህ ምዕራፍ የምንማረው የእግዚአብሔር ኃይል በሰው ድካም በኩል እንደሚገለጥ እንማራለን። የእግዚአብሔር ኃይል በሰው ድካም በኩል እንደሚገለጥ። ሁለተኛ እውነተኛ ክርስቲያናዊ አመራር በአባታዊ ልብ፣ በመስዋዕትነት፣ በፍቅር፣ በትህትና እና ሌሎችን በመንፈሳዊ እድገት በማብቃት የሚገለጥ መሆኑን እንማራለን። ሶስተኛ አገልግሎትን በተመለከተ የገንዘብ ግብረ ገባዊ ንጽህና እጅግ አስፈላጊ መሆኑን እንማራለን። እግዚአብሔር ኃይል በሰው ድካም በኩል እንደሚገለጥ እንማራለን። እውነተኛ ክርስቲያናዊ አመራር በአባታዊ ልብ፣ በመስዋዕትነት፣ በፍቅር፣ በትህትናና ሌሎችን በመንፈሳዊ እድገት በማብቃት የሚገለጥ መሆኑን እንማራለን። ሶስተኛ አገልግሎትን በተመለከተ የገንዘብ ግብረ ገባዊ ንጽህና እጅግ አስፈላጊ መሆኑን እንማራለን። አንደኛ ቆሮንቶስ ምዕራፍ 13 አጭር ነው። ኦልሞስት ይህ ምዕራፍ ስለ ጳውሎስ የመጨረሻ ጉብኝት፣ ራስን ስለመፈተን ወይም ስለመመርመር፣ የመጨረሻ ምክር፣ ሰላምታና ባረኮትን ያካተተ ምዕራፍ ነው። ይህ ምዕራፍ ስለ ጳውሎስ የመጨረሻ ጉብኝት፣ ራስን ስለመፈተን ወይም ስለመመርመር፣ የመጨረሻ ምክር፣ ሰላምታና ባረኮትን ያካተተ ምዕራፍ ነው። ምዕራፍ 13 ከቁጥር 1 እስከ 4 የጳውሎስ ዳግመኛ መምጣት ማሳሰቢያ ነው። ይህ ግልጽ ነው። ምስክር በሶስተኛ ይጸናልና እንግዲህ ለሶስተኛ ጊዜ እንደምመጣ ለሶስተኛ ጊዜ እየነገርኳችሁ ነው የሚል ሀሳብ ይናገራል። ከዛ በኋላ ደግሞ አሁንም በሩቅ ሲሆን በክርስቶስ በእኔ አድሮ እንዲናገር ማስረጃ ከፈለጋችሁ እንደገና ብመጣ እንዳራራላቸው አስቀድመው ኃጢአት ላደረጉት ሌሎች ሁሉ አስቀድሜ ብያለሁ፣ አስቀድሜ እምላለሁ ይላል። ምን ማለት ነው? ድሮ በደብዳቤ ወይም አስቀድሜ በደብዳቤ ትዝ ይላችኋል አደለ? መንፈሱ በጌታ ቀን ትድን ዘንድ ስጋው ለሰይጣን ይሰጥ ዘንድ ፍርዴ ነው ያለው ያን ሰው ከእናንተ ጋር ተባብሬ ሩቅ ሳለው ፈርጄበት ነበር። እንደዚህ የሚያደርጉትን ሩቅ ሆኜ ሳለ በሐዋርያዊ ስልጣን እንደፈረድኩበት አሁንም ደግሞ በመካከላችሁ ስገኝ ይህንን ማድረግ አስፈላጊ ሆኖ የሚገኝ ከሆነ ያንን አደርጋለሁ የሚል ሀሳብ ይናገራል ማለት ነው። ክርስቶስ ለእናንተ አይደክምም፣ ነገር ግን በእናንተ ኃይለኛ ነው። ያን ጊዜ በመካከላችሁ ክርስቶስ ሰርቷል። ሩቅ ሆኜ ከእናንተ ጋር ክርስቶስ ይሰራ ነበር አይደል? እሱ በእናንተ ስትደክሙ እሱ በእናንተ ኃይለኛ ነው። በኃጢአታችሁ በብዙ ድካማችሁ በነበራችሁ ጊዜ ክርስቶስ በጸጋው በመካከላችሁ ይሰራ ነበር፣ በመቅጣት በፍርድም ይሰራ ነበር እያለ ይናገራል። ነገር ግን በእግዚአብሔር ኃይል በድካም ተሰቅሏል። ክርስቶስ ሲሞት በድካም ተሰቅሎ ነበር። ነገር ግን በእግዚአብሔር ኃይል በሕይወት ይኖራል። እኛ ደግሞ ከእርሱ ጋር እንደክማለን፣ ነገር ግን ስለ እናንተ በሆነው በእግዚአብሔር ኃይል ከእርሱ ጋር በሕይወት እንኖራለን። እኛም እንደ ሰው ምንም ደካሞች ብንሆን ስለ እናንተ ስንል ግን እኛም በእግዚአብሔር ኃይል ደግሞ እናንተን እናገለግላለን የሚል ሀሳብ ነው ያለው። ስለዚህ ትላንትና ሩቅ ሳለው እግዚአብሔር በእኔ በኩል በእናንተ በኃይል ሰርቷል። ነገም ደግሞ ስመጣ ይሰራል። ክርስቶስ
ድካም ተሰቅሎ አሁን በኃይል እንደሚኖር እኛም ድካም ቢኖርብን ስለእናንተ በኃይል ወይም በእግዚአብሔር ኃይል እናገለግላለን የሚል ግልጽ የሆነ ንግግር ነው እየተናገረ ያለው። ከቁጥር 5 እስከ 10 በእምነት ለመኖር ራስን መፈተን እንደሚያስፈልግ ይናገራል። በሃይማኖቱ ኖሩ፣ ራሳችሁ መርምሩ ይላል። ክርስትና ራስን ማየት ነው። የጻድቅ ዓይን በራሱ ላይ ነው ይላል። ድሮ ልጅ ሆኜ እዚህ አናቱ ላይ ነው ማለት ይመስለኝ ነበር፣ ግን በራሱ ላይ ነው ማለት ራሱን የሚመለከት ነው። ስለዚህ ጌታን የሚያከብር ሕይወት የኖርን እንደሆነ ለማረጋገጥ ራሳችን ማየት አለብን። ወይም ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ እናንተ ውስጥ እንዳለ ስለ እናንተ አታውቁምን ይላል። የማትበቁ ባትሆኑ ማለት ፈር ብትለቁ ነው የሚለው። አዲሱ መደበኛውን ስናየው ይገርማል። ፈር ብትለቁ ይላል። እንዲያው ይህንን አዲሱ መደበኛ ትርጉም ትንሽ ጠንከር ይላል። እንግዲህ ራሱም ተናግሯል። ቅድም እንዳነበው ፊደላቶቹ አማርኞቹ ኃይለኛ ናቸው ይላሉ ብሏል እና ይህንን ጠንከር አድርጎ የጻፈው መልክ ስለሆነ በዚህኛው ክፍል ትንሽ ማቅለያ ይዤላችሁ የመጣሁት ለዛ ነው። እንዲህ ይላል 13 ላይ ይኸውላችሁ በደንብ አሁን ያነበብኩላችሁም በሁለተኛው ጉብኝቴ እናንተ ዘንድ በነበርኩበት ጊዜ አስጠንቅቄያችሁ ነበር። አሁን በሩቅ ሆኜ እንደገና አስጠነቀቃችኋለሁ። ወደ እናንተ ተመልሼ ስመጣ ከዚህ በፊት ኃጢአት ለሰሩትም ሆነ ለሌሎች አራራሁላቸውም። የሚሆነው ክርስቶስ በእኔ አድሮ እንደሚናገር ማስረጃ በመፈለጋችሁ ነው። እርሱም በመካከላችሁ ብርቱ እንጂ ደካማ አልነበረም። የተሰቀለው በድካም ቢሆንም በእግዚአብሔር ኃይል ሕያው ሆኖ ይኖራል። እኛም በእርሱ ደካሞች ብንሆንም እናንተን ለማገልገል ግን በእግዚአብሔር ከእርሱ ጋር ሕያው ሆነን እንኖራለን። አያችሁ፣ አሁን የተረጎምኩላችሁ ማለት ነው። ከዛስ በእምነት መሆናችሁን ለማወቅ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ማለት አንዳንድ ሰው አምናለሁ ብሎ ገብታችኋል፣ ግን የማያምን ሊሆን ይችላል። ማለት አለማመኑ ህይወቱ ይገልጥበታል። ሎዶቅያ ቤተክርስቲያን ትስትላቸዋለች። ራእይ 3:14 ላይ በጌታ ነኝ ብላለች። በእጆቹ ከተያዙት 7 ከዋክብቶች አንዷ ናት የሎዶቅያ ቤተክርስቲያን፣ የሎዶቅያን ቤተክርስቲያን መሪም ጭምር። ግን ጌታ የት ነው ያለው? በደጅ ሆኖ ያንኳኳል። በደጅ ሆኖ ያንኳኳል። እዚህ ጋር የማትበቁ ብትሆኑ የሚለውን ምን ብሎ ነው የፈታው? የማትበቁ ብትሆኑ የሚለው ምን ብሎ ነው የፈታው? ከፈር የወጣችሁ ካልሆነ በቀርም ከመስመር የወጣችሁ ካልሆነ በቀር ምን ማለት ነው? ከመስመር ወጥተው እነዚህ ሰዎች ኢየሱስን ከህይወታቸው አሳደውታል ማለት ነው። ከመስመር የወጣችሁ ካልሆነ በቀር ኢየሱስ ክርስቶስ በውስጣችሁ እንዳለ አታውቁምን? መስመር ስትወጡ፣ ፈር ስትለቁ ይኸውላችሁ ኢየሱስ በህይወታችሁ አይከብርም፣ የለም ማለት ነው። ልክ እንደ ሎዶቅያ ቤተክርስቲያን ውጭ አቁማችሁታል ማለት ነው። ነጋድራስ ተሰማ እሸቴ የሚባሉ አንድ ኢትዮጵያዊ ሊቅ ነበሩና ያከራዩት ቤቶች ነበሩና ወራዊ ኪራይ ለመሰብሰብ አንድ ቀን ቤታቸው መጥተው ዝናብ ላያቸው ላይ አለቀ። አንኳኩተው የሚሰማቸው ዝናቡ ላያቸው ላይ አልቆ ሲያንኳኩ ማን ነው አለች አንዷ መጣ። እኔ ነኝ ተሰማ እሸቴ፣ እኔ ነኝ ነጋድራስ ተሰማ እሸቴ፣ ዝናብ የሚረግጠኝ በገዛ ቤቴ ብለዋል አሉ። እና ምን ልላችሁን የፈለግኩት ልብ ፈጥሮ ልብ የሚነሱት አሉ። ፈር ካላጣችሁ በቀር ይላል። ይሄ የግሪኩ ትርጉም ነው። ኤንአይቪ የግሪኩን ትርጉም ነው የሚቀርበው። በነገራችን ላይ አዲሱ መደበኛ ትርጉም ማለት ነው። ፈር ካላጣችሁ በቀር ኢየሱስ ክርስቶስ መኖሪያ አይደላችሁም ወይ እናንተ? ለምንድን ነው ፈር የምታጡት? ለምንድን ነው ልቅ የምትወጡት? እያለ እኮ ነው ጳውሎስ እየተናገራል። ያኛው አማርኛ ትንሽ ከባድ ስለሆነ የማትበቁ ብትሆኑ ብሎ የሚገልጸው እሱን ስለሆነ፣ እኛ ግን ብቁ መሆናችን እንድትገነዘቡ ተስፋ አደርጋለሁ። ብቁ ነን ማለት ክርስቶስ በእኛ እንደሚኖር ሆነን በክርስቶስ ለእግዚአብሔር እየኖርን ነው። አሁን ምንም ክፉ ነገር እንዳታደርጉ ወደ እግዚአብሔር እንጸልያለን። እግዚአብሔር ይጠብቃችሁ፣ ይቆጣጠራችሁ እናንተ ብለን እንጸልያለን። የምንጸልየው እኛ ብቆች እንደሆነ ሰዎች እንዲያዩልን አይደለም። አያችሁ፣ እዚህ ጋር ምንድን ነው የሚለው? እግዚአብሔር እንጸልያለን እኛ የምንበቃ ሆነን እንገለጽ ዘንድ አይደለም የሚለውን እዚህ ጋር ምን ይለዋል? ነገር ግን እኛ ምንም ብቆች፣ እሺ የምንጸልየውም እኛ ብቆች እንደሆን ሰዎች እንዲያዩልን አይደለም። ነገር ግን እኛ ምንም እንኳን ብቆች ባንሆንም እናንተ መልካም የሆነውን ነገር እንድታደርጉ ነው። ብቆች መሆናችን እንድታዩልን ሳይሆን እናንተ መልካም እንድታደርጉ ነው ምንጸልይላችሁ። ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም። ብቁ መሆናችን፣ ክርስቶስ በእኛ መኖሩ፣ ለእናንተ ምሳሌ መሆናችን
ምንም በቃ እውነት ነው። ስለ እውነት እንጂ በእውነት ላይ ምንም ልናደርግ አንችልም። ይሄ ማለት ሁሉን ለማነጽ እንናገራለን ከሚለው ጋር አብሮ የሚያያዝ ነው። እንደዚህ ይላል፣ እኛ ደካሞች ስንሆን እናንተ ግን ብርቶች ስትሆኑ ደስ ይለናል። ማለት እኛ ስንደክም ለእናንተ፣ እኛ ደግሞ ለእናንተ በመድከማችን እናንተ ደግሞ ስትበረቱ ደስ ይለናል። የድካማችን ፍሬ ስትሆኑ ማለት ነው። ደስ ይለናል አለ። ከዛስ ጸሎታችንም እናንተ ፍጹማን እንድትሆኑ ነው። ቆላስይስ 1:27 በክርስቶስ ፍጹም የሆነን ሰው ለማቅረብ ነው የምንሰራው እንዳለ ምንገጽሰው፣ የምናስተምረው፣ ምንሰብከው አይደል? በክርስቶስ ፍጹምን ሰው ለማቅረብ ፕሬዘንት ለማድረግ ነው ለእግዚአብሔር። ማቹር የሆነ ክርስቲያን ለማብቃት ነው። የጳውሎስ ቪዥን ይሄ ነው። እናንተ ፍጹማን እንድትሆኑ ከእናንተ ርቄ ሳለሁ እነዚህን ነገሮች የምጽፍላችሁ ወደ እናንተ በምመጣበት ጊዜ ስልጣኔን በኃይል እንዳልጠቀም ነው። ምን ማለት ነው? ቀድሜ ያሳሰብኳችሁ ነው። ተዘጋጅታችሁ ተስተካክላችሁ ጠብቁኝ። ስመጣ ስልጣኔን በአግባቡ እንዳልጠቀም ወይም እንዳልገጽሳችሁ በመካከላችሁ ሐዘን እንዳይሆን አስቀድሜ ምን ብያችኋለሁ? ነግሬያችኋለሁ ይላችኋል። እዚህ ጋር ምን እያለ ይናገራል? ይኸውላችሁ፣ ስለዚህ ጌታ ለማፍረስ ያይደለ ለማነጽ እንደሰጠኝ ስልጣን ከእናንተ ጋር ሳለሁ በቁርጥ እንዳልሰራ በሩቅ ሆኜ ይህን ጽፋለሁ። አያችሁ፣ አስቀድሜ ምን ብያችኋል? አስጠንቅቄያችኋለሁ ማለት ነው። ስመጣ በቃ በተስተካከለ ነገር ውስጥ እንድመጣ እርዱኝ አይደል? ተስተካከሉ። ያው ኳስ በመሬት አድርጉ፣ ክብት አትበሉ፣ ፈር አትልቀቁ፣ ለክርስቶስ እንደሚገባ ኑሩ የሚል አባታዊ ሐዋርያዊ ኤግዞርቴሽን አፖስቶሊክ ኤግዞርቴሽን ነው። ባይዘዊ ሐዋርያዊ ምክር፣ ሐዋርያዊ ማሳሰቢያ ይሰጣቸዋል። ቁጥር 11 የመጨረሻ ምክርና ሰላምታ እስከ ቁጥር 12 ይህ ግልጽ ነው፣ ምንም ማብራሪያ የለውም። በቀረውስ ወንድሞች ወይ ደህና ሁኑ፣ ስቴት ኦፍ ዌልቢንጋችሁ በጣም በቃ መልካም ይሁን፣ መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ደህና ሁኑ የሚለው ይሄ ፕሮስፐረስ አርጉ። እኛ ጋር ፕሮስፔሪቲ የሚታየው ከገንዘብ ጋር ነው። ፕሮስፔሪቲ ግን ሆሊስቲክ ነው፣ ሁለንተናዊ ነው። ደህና ሁኑ የሚላቸው እዚህ ጋር ስፒሪቹዋል ዌልቢንጋቸውን አይደል፣ ሁለንተናዊ ጤንነታቸውን ነው። የሁሉ ነገር ጤና፣ የመንፈሳቸው፣ የነፍሳቸው፣ የአካላቸው ጤንነት መልካም እንዲሆን ይመኝላቸዋል። ስፒሪቹዋል ዌልቢንጋቸው። በቀረሱ ወንድሞች ወይ እንግዲህ ደህና ሁኑ፣ ፍጹማን ሁኑ ማለት ፍጹማን ሁኑ ማለት ምንም ስህተት የሌለባችሁ ሁኑ ማለት ሳይሆን ማቹር ሁኑ። ፍጹማን የሚለውን በሙሉ መጽሐፍ ቅዱስ አዲስ ኪዳን ስታየው ስለ ብስለት ነው የሚያወራው። ብሰሉ ማለት ነው። ምክሬን ስቡ፣ በአንድ ልብ ሁኑ። ደስ አይልም? አባት ልጆች የሚመክረው ምክር ነው የሚመክረው። በሰላም ኑሩ፣ የፍቅርና የሰላም አምላክ ከእናንተ ጋር ይሆናል። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ፣ ሃይ ኬፍ አትባባሉ። በተቀደሰ ሰላምታ ተሳሳሙ፣ ተቃቀፉ፣ ተቀባበሉ። ልባችሁና እጃችሁ ተገናኝቶ ሰላም ተባባሉ። ቅዱሳን ሁሉ እኔ ጋር ያሉት ቅዱሳን ሁሉ ሰላምታ ያቀርቡላችኋል ይላል። ከዛ የመጨረሻው ባረኮት ቤኔዲክሽን ነው። ቤኔዲክሽን ባረኮት፣ የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችሁም ጋር ይሁን ይላል። ስለዚህ ጸጋን ከኢየሱስ ጋር፣ ፍቅርን ከአብ ጋር፣ ህብረትን ከመንፈስ ቅዱስ ጋር፣ ኮኖኒያን ከመንፈስ ቅዱስ ጋር ይናገራል ማለት ነው። እና እንግዲህ በእግዚአብሔር ፍቅር ነው አይደለ ጸጋ የሆነው ኢየሱስ ክርስቶስ የተሰጠን። በክርስቶስ ኢየሱስ መሳታዊና ቤዛነት ስራ ነው አይደለ ከመንፈስ ቅዱስ ጋር ህብረት ያገኘ ነው። ይሄ ቤኔዲክሽን እንደ ባረኮት ብቻ ሳይሆን እኔ የጳውሎስ የመጨረሻ ባረኮት ሳይሆን የእግዚአብሔር የመጀመሪያን ባረኮት ነው። ወይም እግዚአብሔር የእኛን ህይወት የጀመረው በእሱ ፍቅር፣ በልጁ ጸጋና በመንፈስ ቅዱስ ህብረት ነው። ስለዚህ ይሄ የመዝጊያ ወይም ባረኮት ብቻ ሳይሆን ደግሞ የኛ የህይወት ስርዓት ነው ብዬ ማምናለሁ። ከዚህ ምዕራፍ ምን እንማራለን? በክርስትና ውስጥ ራስን መመርመርና መንፈሳዊ ተሃድሶ እጅግ አስፈላጊ ስለመሆናቸው። ሁለተኛ፣ የእግዚአብሔር ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት የመጨረሻ ብቻ ሳይሆን የመጀመሪያውን ባረኮት እንደሆነ እንማራለን። የመጨረሻው ብቻ ሳይሆን የመጀመሪያውን ባረኮት እንደሆነ እንማራለን። ዊሊንግተን የተባሉ ታላቅ የሥነ መለኮት ምሁር ምን ይላሉ? ይህ ባረኮት መዝጊያ ብቻ ሳይሆን መክፈቻም ነው ይላሉ።
መዝጊያ ብቻ ሳይሆን መክፈቻም ነው። ምክንያቱም ህይወታችን የጀመረው በእግዚአብሔር ፍቅር በክርስቶስ ኢየሱስ መሰጠት ወይም ጸጋ እንዲሁም ደግሞ በመንፈስ ቅዱስ ህብረት ነው። ይሄ መዝጊያ ባርኮት ሳይሆን አይደል የህይወት መክፈቻ እውነታም ነው በማለት ይናገራሉ ማለት ነው። እግዚአብሔር ጸጋ ከሁላችሁ ጋር ይሁን። እንግዲህ ሁለተኛ ቆሮንቶስ ምዕራፍ 10 እስከ ቁጥር 13 ያለው ማብራሪያ ይህን ይመስላል። ተባረኩልኝ።